ገጽ 294 ምዕራፍ 13 የሥራ ያለህ። በዚያው በህዳር ወር ከወደ ሰበታ አንድ ያልተጠበቀ ዜና ተሰማ። እርሱም ግርማዊ ጃንሆይን የመግደል ሴራ ነበር። ጥቃት አድራሹ ስማቸው ለጆሮዬ አዲስ አልነበረም። በብዙዎቹ ዘንድ በብላታ ማዕረግ ይታወቁ የነበሩት የኋላው ደጃዝማች ታከለ ወልደ ሐዋርያት በግርማዊ ጃንሆይ ዘመነ መንግስት በባላጋራነትም ሆነ በባለስልጣንነት የታሪክ አሻራ አስቀምጠው ያለፉ ናቸው። ፋሺስት ኢጣሊያ ሀገራችንን ሲወር የግርማዊነታቸውን በስደት ወደ ውጭ ሀገር መሄድ አምርረው ከተቃወሙት አንዱ እርሳቸው ነበሩ። ከድል በኋላም ለተወሰነ ጊዜም ቢሆን ረገብ ያለ ይመስል የነበረው ነገር ግን ጨርሶ ያልከሰመው በመንግስት ላይ የነበራቸው ቅሬታ የህይወታቸውን የመጨረሻዎችን ዓመታት በቁም እስር እንዲያሳልፉ አድርገዋቸው ነበር። ደጃዝማች የቁም እስረኛ የሆኑት ወደ ሰበታ መግቢያ ዓለም ገና በተባለው አካባቢ ነበር። ይሁንና ስፍራው ለእሳቸው ብቻ ሳይሆን ለሴራቸውም የተመቸ ሆኖ ንጉሱን ከስልጣን ለማስወገድ አቀዱ። እቅዱ ባጭሩ ያልታሰበ ድንገተኛ አደጋ ጥሎ የግርማዊ ጃንሆይን ህይወት ለማጥፋት ነበር። ጃንሆይ ባገኙት አመች ጊዜ ሁሉ በሳምንቱ መጨረሻና በበዓላትም ቀናት ልጆቻችን ይሉን የነበሩት እኛ አይነ ስውራንን ለመጎብኘት ሰበታ መርሃ ውራን ትምህርት ቤት ይመጡ ስለነበር አመቺ የተባለው ሴራ የተጠነሰሰው ይህን ታሳቢ አድርጎ ነው። ነገር ግን ያሰቡት ሳይሳካ እቅዳቸው ከሸፈ። ከደጃዝማቹ ህልፈተ ህይወት በኋላ በፖሊስና እርምጃው ጋዜጣ እንደተብራራው አደጋውን ለማድረስ ታቅዶ የነበረው ወደ ሰበታ በሚወስደው መንገድ መሬት ውስጥ ፈንጂ አጥምዶ እቤት ውስጥ በተገጠመ መቆጣጠሪያ ሪሞት ኮንትሮል ተሽከርካሪዎችን ከነተሳፋሪዎቹ ጃንሆይን እና አብረዋቸው የነበሩትን ማለት ነው ለማውደም ነበር። ነገር ግን እቅዱ ከመተግበሩ ከአንድ ቀን በፊት ተደርሶበት የአድማው ተሳታፊዎች እጅ እንዲሰጡ ተጠይቀው አሻፈረኝ ስላሉ በተካሄደው የተኩስ ልውውጥ በርከት ያሉ ፖሊሶች ጉዳት ሲደርስባቸው ደጃዝማች ታከለ በዚያው ግርግር ህይወታቸው አለፈች። አንዳንዶቹ ከፖሊስ በተተኮሰ ጥይት ተገድለው ነው ሲሉ፣ ሌሎች ራሳቸውን ገድለዋል እያሉ ማውራትም ቀጠሉ። ገጽ 295 በወቅቱ እንደተሰማው መንገዱ በፈንጂ አምካኞች የጸዳ ቢሆንም ያልተገኘ ፈንጂ ሊኖር ስለሚችል ጃንሆይ የሰበታ ጉብኝታቸውን እንዲያዘገዩት ቢነገራቸውም እርሳቸው ግን እሁድን አሳልፈው ባልተለመደ መልኩ ሰኞ ምሽት ትምህርት ቤት ጎበኙ። እኔ በዚያ ወቅት ሰበታ አልሄድኩ። ከሳምንት በኋላ ሰበታ ሲሄድ በአብዛኛው ይወራ የነበረው ስለዛ ስለከሸፈው አደጋና አባባ ጃንሆይ ምንም እንኳን ጉብኝታቸውን እንዲያዘገዩት ቢነገራቸውም እርሳቸው ግን በእግዚአብሔር ፈቃድ እንጂ በሰው ፈቃድ የሚሆን ነገር የለም በማለት ትምህርት ቤቱን በመጎብኘታቸው በብዙዎች ዘንድ አድናቆትን አተረፈላቸው እና በባራንከንም ስለ ሁኔታው ሲነግሩኝ በከፍተኛ አድናቆት ነበር። እኔ በዚያ ወቅት በእርግጥ አደጋው እንዲደርስባቸው ፍላጎቴ ባይሆንም በፊት የነበረኝ እርሳቸውን እንከን አልባና ፍጹም አድርጎ የመመልከት ስሜት ግን በጣም ቀንሶ ነበር። ለዚህም ደግሞ ምክንያቱ ጠበብ ካለው በትምህርት ቤት ብቻ ተወስኖ ከነበረው የአመለካከት አድማስ ሰፋ ወዳለው ሀገሪቱን ወደ አጠቃለለ ምልከታ ማደጌ ይመስለኛል። ለነገሩ እዚያ ሰበታ መርሃ ውራን የነበርን ጊዜ እኔና ጓደኞቼ ያጎረሰ እጅ ነካሾች፣ ወጪት ሰባሪዎች እንዳንባል በጣም እየተጠነቀቅን በሚስጥር ጃንሆይ እውነት ልጆቻችን ሲሉ ከልባቸው ነው ወይስ እየተባባል እንደ ቀልድም እንደ አቃቂርም አልፎ አልፎ እንወያይ ነበር። ብቻዬን ሳስብ ግን አባቴ እኔን ትምህርት ቤት ለማስገባት ያለፉበትን ውጣ ውረድ፣ እርሳቸው ለጃንሆይ የነበራቸውን ባለውለተኛነት መለስ ብዬ እየቃኘሁ ራሴን በራሴ የምወቅስበትም ጊዜ ነበር። በዚያው በህዳር ወር ይመስለኛል የሰበታ መርሃ ውራን ትምህርት ቤት ኳየር በብሔራዊ ሎተሪ የዕጣ ማውጫ አዳራሽ በተካሄደ አንድ በዓል ላይ እንዲገኝ ተጋበዘ። በዓሉ ለገንዘብ ማሰባሰቢያ የተዘጋጀ የሙዚቃ ድግስ ሲሆን ባለቤቶቹም የሴቶች የበጎ አድራጎት ድርጅት ወይም የሴቶች የበጎ ስራ ማህበር አባላት ይመስሉኛል። በወቅቱ ሁለቱ ድርጅቶች የተለያዩ ነበሩ። ከአስተናጋጆቹ አልማዝ ኢቢሳና አማረች ኢቢሳ ሁለት እህትማማቾች ስማቸው እስካሁን ትዝ ይለኛል። በዕለቱ ከኛ ኳየር በተጨማሪ የፖሊስ ሰራዊት ኦርኬስትራም ሌላ ተጋባዥ ነበር። ይህ ደግሞ ድምፃውያንን ያጀበ ሙሉ ኦርኬስትራ በአዳራሽ ስራውን ሲያቀርብ የምመለከትበት የመጀመሪያው አጋጣሚ ፈጠረልኝ። በእርግጥ ከዛ በፊት ለሙዚቃ ትምህርት ቀዳማዊ ኃይለ ሥላሴ ቲያትር የነበርኩ ጊዜ ሙዚቀኞች ሲጫወቱ አጋጥሞኝ ያውቃል።
ታዋቂዋ የደቡብ አፍሪካ ሙዚቀኛ ማርያም ማኬቫም ካዛንቺስ ትምህርት ቤታችን ድረስ መጥታ ታጫውተናለች። ከዚያም በኋላ ሀራምቤ ኢትዮጵያ በሰበታ መርሃ ውራን ስራውን ሲያቀርብ ታድሜያለሁ። የዚያን ዕለቱ የፖሊስ ሰራዊት የሙዚቃ ዝግጅት ግን ለእኔ በጣም ጮኸብኝ። ሆዴ ድዝ ድዝ፣ ልቤም ትር ትር እያለብኝ ዝግጅቱን ለማጣጣም ተስኖኝ ነበር። ገጽ 296። ከዝግጅቱ በኋላ ክሽን ያለ የዶሮ ወጥ ለምሳ አቀረቡልን። ባዳሪ ትምህርት ቤት ዶሮ ወጥ እንደ ብርቅ የሚታይ የምግብ አይነት ስለነበር በበኩሌ በጣም ጣፍጦኝ ደስ ብሎኝ ነበር የተመገብኩት። የሙዚቃ ዝግጅቱ የሰበታ መርሃ ውራንን ኳየር ከህዝብ ለማስተዋወቅ ከፍተኛ እገዛ ያደረገ ሲሆን አልፎ አልፎ አንዳንድ ድርጅቶች ስለ ዝግጅቶቻቸው በሬዲዮ ማስታወቂያ ሲያስነግሩ በጥሞመ ዜማቸው ተወዳጅነትን ያተረፉት የመርሃ ውራን መዘምራን የሚለው አባባል ይበልጥ ተአማኒ እንዲሆን በህዝቡም ዘንድ እንዲሰርጽ መልካም አጋጣሚ ፈጠረ። በዚያው በ1962 ዓ.ም ያለፈው የታህሳስ ወር በጀነራል ዊንጌት ትምህርት ቤት በአጠቃላይም በሀገር ደረጃ መጥፎ ትዝታ ጥሎ ያለፈ ወር ነበር። ወሩ በገባ በሁለተኛው ሳምንት ታህሳስ 12 ቀን ለማመንም የሚከብድ አንድ አሳዛኝና አስደንጋጭ ድርጊት ተፈጸመ። የድርጊቱ መነሻ በሁለት ተማሪዎች ማለትም በትግርኛ ተናጋሪና በኦሮምኛ ተናጋሪ ግለሰቦች መካከል የተቀሰቀሰ ጸብ ሲሆን ጸቡ ውስጡን ሲብላላ ቆይቶ ኖሮ ከላይ በተጠቀሰው ዕለት ምሽቱን ቋንቋን መሰረት አድርጎ ጎራ በመለየት ለሰዓታት ወደ ዘለቀ የእርስ በርስ ግጭት ተሻገረ። በእርግጥ ከኛ ከአይነ ስውራን በተጨማሪ ሌሎችም ከግጭቱ ራሳቸውን ያገለሉ ቢኖሩም አብዛኛው የትምህርት ቤቱ ተማሪ መሳተፉ ግን እሙን ነበር። ቀደም ሲል የጠቀስኩት በራሱ አነሳሽነት የተዋወቀን ከመቀሌ አጼ ዮሐንስ ትምህርት ቤት የመጣው አለማየሁ ብርሃኑ ከግጭቱ ራሳቸውን ካገለሉት ውስጥ ነበር። ግጭቱ ከተጀመረ ከ3 ሰዓት በኋላ በግምት ከሌሊቱ ወደ 8 ሰዓት ገደማ እንግሊዞች የትምህርት ቤቱ አስተዳዳሪዎች ፖሊስ ጠርተው በድምጽ ማጉለያ የግጭቱ ሰለባዎች ናቸው ያሏቸውን ወደ አዳራሹ እንዲገቡ ማስታወቂያ አስነገሩ። ይባስ ብለው ግጭቱ በኢትዮጵያውያንና በኤርትራውያን እንደተካሄደ አስመስለው አይዟችሁ ኤርትራውያን አሁን ምንም አትሆኑም፣ ወደ አዳራሹ ግቡ ይሉ ጀመር። ብዙዎች እንደገመቱት እንግሊዞቹ በዛ ሰዓት ፖሊስ የጠሩት በሁለቱም ወገን የመዳከም ሁኔታ መኖሩን ከተገነዘቡ በኋላ ነበር። በጊዜው ትግርኛ ተናጋሪዎች ከተቀሩት ተማሪዎች በቁጥር አናሳ ስለነበሩ ግቢው ውስጥ የማደር ፍላጎት አልነበራቸውም። በመሆኑም ለደህንነታቸው በመስጋት ብዙዎቹ ሌሊቱን በአጥር እየዘለሉ ወደ የዘመዶቻቸውና ጓደኞቻቸው ሄዱ። በበነጋው ግጭቱ እንዳያገረሽ ቁርስ የበላነው በሁለት ተከፍለን ነበር። በመጀመሪያ አብዛኞቻችን ቁርስ በልተን እንዳበቃን የተወሰኑ ተማሪዎች ቀጥለው የሚመጡት የሚበሉት እንዳያገኙ የመደፋፋት ሙከራ አደረጉ። ኋላ ግን በበሳል ተማሪዎች ሃይባይነትና ግሳጼ ድርጊቱ ያንንም ያህል ሳይገፋ ቆመ። ፖሊሶችም ቢሆኑ ትምህርት ቤቱ ውስጥ ስለነበሩ በተቃራኒዎቹ ወገኖች መካከል ግጭት እንዳያገረሽ ተገቢውን ስራ ተወጡ። ገጽ 297። እንዲህም ሆኖ ግን ሁኔታው እስኪረጋጋ በማለት ሳይሆን አይቀርም በዚያ ዕለት ትምህርት አልነበረም። በተከታዩ ቀንም ትምህርት ሲጀመርም ወደ የዘመዶቻቸውና ጓደኞቻቸው ከሄዱት አብዛኞቹ ስላልተመለሱ አለመሟላታችንን ምክንያት አድርገው የተወሰኑ መምህራን ትምህርት ለመጀመር ፈቃደኛ አልነበሩ። ከዚያ በኋላ በነበሩት ጥቂት ቀናት ግጭቱ ያለማገርሸቱን ስለተሰማ በአጥር እየዘለሉ ወደ የዘመዶቻቸውና ጓደኞቻቸው ሄደው የነበሩት ተማሪዎች ቀስ በቀስ ወደ ግቢው ይመለሱ ያዙ። ትምህርቱን ብዙ ሳይቆይ ሙሉ በሙሉ መካሄድ ጀመረ። እኔ ተርፋና አወቀ ግጭቱ ከመጀመሪያው እንዴት ሊከሰት እንደቻለ የምናውቀው ነገር አልነበረም። በኋላ ቀስ በቀስ ስናጠያይቅ ከተማሪ አለቆች አንዱ ከሌላ ተማሪ ጋር መጋጨቱንና ወደ ቀሪው ተማሪ መዛመቱን ሰማን። ግጭቱን እንዴት በውይይት መቋጨት እንዳልተቻለ ሌሎቹ የተማሪ አለቆች በተለይ ሄድ ቦዩና ምክትሉ እንዴት ባጭሩ ሊቀጩት እንዳልቻሉ ብንጠይቅ ማንም በቂ መልስ ሊሰጠን አልቻለም። ይህ መነሻ ሆኖም ይመስላል ዘለግ ላሉ ጊዜያት በምሽቱ የጥናት ክፍለ ጊዜ እኛ መኝታ ቤት ውስጥ ነገሩ መነጋገሪያ እንደሆነ ቆየ። የግጭቱን የማገርሸት ስጋት ሙሉ በሙሉ ያስወገደው የዩኒቨርሲቲ ተማሪዎች ማህበር ልኡካን በትምህርት ቤታችን ጉብኝት ካደረገ በኋላ ነው። ተወካዮቹ እንደዚህ አይነቶቹ ግጭቶች የህብረተሰቡን አብሮ የመኖር ሁኔታ እንደሚያሳጡና የተማሪዎችንም እንቅስቃሴ እንደሚያዳክሙ በዝርዝር ካስረዱ በኋላ መንግስት ተማሪዎቹን ለመከፋፈል
በመሳሪያነት ሊጠቀምበት እንደሚችል መገንዘብ አስፈላጊ መሆኑን በአጽንኦት አስረዱን። እንደ እውነቱ ከሆነ በእኛ ትምህርት ቤት ግጭቱ በተካሄደበት ሰሞንና ከዚያም ጥቂት ቀደም ብሎ ተማሪዎች በአዳሪነት ይማሩባቸው በነበሩ ብዙ የትምህርት ተቋሞች ተመሳሳይ ግጭቶች ተከስተው ስለነበር በጉዳዩ የመንግስት እጅ አለበት ብሎ ለማመን ያንንም ያህል አስቸጋሪ አልነበረም። ግጭቱ ጥሎት ያለፈው ጠባሳ በመሻር ላይ እያለ ልክ በሳምንቱ ታህሳስ 19 አንድ ሌላ አሳዛኝና አስደንጋጭ ድርጊት በአዲስ አበባ ዋና የመነጋገሪያ ርዕስ ሆነ። ያም የዩኒቨርሲቲ ተማሪዎች ማህበር ፕሬዝዳንት ጥላሁን ግዛው በአደባባይ መገደሉ ነበር። በወቅቱ ጥቂቶች ካልሆኑ በስተቀር አብዛኛው የሁለተኛ ደረጃ ተማሪ ስለ ጥላሁን ማንነት ምንም የሚያውቀው ነገር ያለ አይመስለኝም። ይሁንና ግድያው ሆን ተብሎ የተፈጸመ መሆኑ ሲታወቅ ቁጣና ሐዘኑ ወደ ሁለተኛ ደረጃ ትምህርት ቤቶችም ተስፋፋ። ይህን ተከትሎም በማግስቱ አስከሬኑ በነበረበት በዩኒቨርሲቲው ቅጥር ግቢ የሐዘን ስነ ስርዓት ለማድረግ ጥሪ ሲተላለፍ ምላሹ እጅግ በጣም ከፍተኛ ሆነ። ጥላሁን ግዛው የልዕልት ሳራ ግዛው ወንድም ነው። ልዕልት ሳራ ግዛው ደግሞ ጃንሆይ ከልጆቻቸው ሁሉ አብልጠው ይወዷቸው ነበር የሚባሉት የሟቹ የልዑል መስፍን ሐረር ባለቤት ነበሩ። ሐዘኑ የተካሄደው በአስከሬን ይገባናል ጥያቄ በዩኒቨርሲቲ ተማሪዎችና በመንግስት መሃል የነበረው ውዝግብ መፍትሄ ባላገኘበት ሁኔታ ነበር። ገጽ 298 በብዙ ሺህ የሚቆጠሩ የሁለተኛ ደረጃና የዩኒቨርሲቲ ተማሪዎች በተሰባሰቡበት የሐዘኑ ስነ ስርዓት እየተካሄደ ተማሪዎች እንዲበታተኑ በድምጽ ማጉያ ማስጠንቀቂያ ከተሰጠ በኋላ ተማሪዎች አሻፈረን በማለታቸው ወታደሮች ባርከፈከፉት ጥይት በርካታ ተማሪዎች ለሞትና ለመቁሰል ተዳረጉ። ያም የተማሪዎቹን ቁጣ ይበልጥ አባባሰው። መንግስት ተማሪዎችን እርስ በርስ በማጋጨትና የተማሪዎችን መሪ በመግደል እንቅስቃሴውን ለማዳከም አቅዶ የነበረ ቢመስልም ተሳክቶለት ነበር ለማለት ግን አይቻልም። ያም ሆኖ ሁሉንም በጋራ የሚያሳትፍ ወቅታዊ አጀንዳ ተቀርጾ ለመንቀሳቀስ ምቹ ሁኔታ ስላልተፈጠረ ዓመቱን ሙሉ ትምህርት ሳይቋረጥ ቀጠለ። በአሳዛኙና አስደንጋጩ የጥላሁን ግዛው ግድያ በወቅቱ የገረመኝና ያናደደኝም ነገር በግድያው ማግስት የኢትዮጵያ ሬዲዮ ስለ ሁኔታው ያስተላለፈው ዜና ነበር። ክስተቱን በማቃለልና ምንም የሚያሳስብ ሁኔታ እንዳልተፈጠረ በሚያስመስል መልኩ ትናንት ከምሽቱ 12 ሰዓት ገደማ አንድ የዩኒቨርሲቲ ተማሪ ባልታወቁ ሰዎች መገደሉና ስለ ግድያውን በምርመራ እየተጣራ መሆኑን ፖሊስ አስታወቀ ይላል። ቃል በቃል አልወሰድኩትም። ዘገባው የሟቹን ስም፣ የስንተኛ ዓመት ተማሪና ይማርበት የነበረውን የትምህርት ዘርፍ እንዲሁም በተማሪዎች ማህበር ውስጥ ያለውን የሥራ ድርሻ አለመጥቀሱ በእርግጥም አስገራሚ ነበር። ስለ ትውልድ ቦታውና ከነማን ጋር ዝምድና እንዳለው በዜናው አንዳችም ነገር አልተባለም። ያቺ ከልጅነት ጀምሮ ብልጭ ድርግም እያለች የቆየችው የጋዜጠኝነት ዝንባሌ ቆስቁሳኝ ሳይሆን አይቀርም። በዜናው ከላይ እንደገለጽኩት መጀመሪያ ተገረምኩ፣ ጥቂት ቆይቶ እንዲያውም ተናደድኩ። በጊዜው በነበረኝ ስሜት በግድያውና ከግድያውም በኋላ በዩኒቨርሲቲ ግቢ ከተፈጸመው ድርጊት በማይተናነስ በዕለቱ በሬዲዮ የተላለፈው ዜና መንግስትን ከፍተኛ ትዝብት ውስጥ እንደሚጥለው አመንኩ። እንዳለመታደል ሆኖ ንጉሱን አብረዋቸው የነበሩ እንደርሳቸው ስለማይጨነቁ ባያግዟቸው እንጂ ለሀገር ቀናኢ ናቸው የሚለው አመለካከቴ እየቀነሰ ስለነበር ይህን ዜና ስሰማ ይበልጥ ጥርጣሬ የጨመረ። ነገሩን በውስጤ ይበልጥ ያቀጣጠለው ደግሞ ጃንሆይ በአዲስ አበባ ከተማ በየቀኑ ስለሚፈጸሙ ወንጀሎች መረጃ ይደርሳቸው እንደነበር እርግጠኛ መሆኔ ነው። ይህን መረጃ ያገኘሁት ደግሞ ከማንም ሳይሆን ራሳቸው ንጉሱ ከአባባ ራንከን ጋር በአንድ ወቅት ሲጨዋወቱ ነው። በዚህ መነሻም ዜናው እንደዚያ ባለ አቀራረብ ተቀዛቅዞና ተለሳልሶ ሲተላለፍ እርሳቸው ስለ ጉዳዩ ያላቸው ስሜት ከግምት ውስጥ ገብቶ ሊሆን እንደሚችል መጠራጠር እምብዛም ከመንገድ የወጣ አይመስለኝም። ለነገሩ የሁኔታው አስደንጋጭነት በቀድሞ ስሜትና እምነቴ ላይ ጥያቄ አስነስቶ ነው እንጂ ነገስታት በስልጣናቸው የመጣን ሰው የእናታቸው ልጅ እንኳ ቢሆን እንደማይምሩ በዛ ዕድሜም አውቅ ነበር። ገጽ 299 የታህሳስ ወር በእንደዚያ ያለው ውጣ ውረድ ተገባዶ የገና በዓል ሲቃረብ ለአጭር ጊዜ እረፍት ወደ ሰበታ ሄድኩ። የሄድኩትም እረፍቱን ለማሳለፍ ለነጻ ትምህርት ዕድል ተጠቃሚዎች የተፈቀደውን ገንዘብ ይዤ ነበር። የገንዘብ ነገር ከተነሳ የነጻ ትምህርት ዕድል ያገኘን ተማሪዎች እንደየደረጃችን ለ9ኛና 10ኛ 1 ብር፣ 11ኛ 2 ብር፣
12ኛ 3 ብር በየወሩ እንደሚሰጠን ቀደም ሲል ማውሳቴ ይታወሳል። በዚያም መሰረት የመስከረም ወር የኪስ ገንዘቤ 1 ብር ልቀበል ገንዘብ ያዥዋ ሚስስ ሆኪንስ ቢሮ እንደደረስኩ አይ አብዱቄ ዕዳ ስላለብህ ለሚቀጥሉት 4 ወራት አይሰጥህም፣ ፊርማውን ግን ትፈርማለህ ብላ በተለመደው አኳኋን አስፈረመችኝ። ዕዳውም ጠፍቶብኝ ያላስረከብኳት ትንሽዬ በኪስ የምትያዝ የእንግሊዘኛና የፈረንሳይኛ መዝገበ ቃላት መሆኗን ነገረችኝ። ከቢሮ እንደወጣን ይዞኝ የመጣው ልጅ እኔ ደግሞ ከስምህ ፊት ለፊት 4 ብር ተጽፎ ሳይ ለእነርሱ ተጨማሪ ይሰጣቸዋል ብዬ ነበር አለ። እነርሱ ያለው አይነ ስውራንን ማለቱ ነበር። በዚያ ዕዳ ምክንያት ለተከታዮቹ ወራት እስከ ታህሳስ ድረስ ሚስስ ዋኪንስ ቢሮ እሄድ የነበረው ለፊርማ ብቻ ነበር። መቼም ተጨማሪ 1 ሳንቲምን ብትሆን ማን ይጠላል ሆኖ ነው እንጂ በወቅቱ የገንዘብ ችግር አልነበረብኝም። ከቀዳማዊ ኃይለ ሥላሴ በጎ አድራጎት ድርጅት በየወሩ 5 ብር አገኝ ነበር። ሰበታ በሄድኩ ቁጥርም አባባራንከን የትራንስፖርት እያሉ መስጠታቸውን አላቆሙም። እረፍቱን ምክንያት አድርጌ ደግሞ ከላይ እንዳልኩት መጠነኛ ገንዘብ ስለነበረኝ አስፈላጊ ነገሮችን ለመግዛት ቻልኩ። ነገር ግን ከየት መጣ የማይባል ህመም ከባለ ደብዳቤይቱ ጋር በቅርበት ብንገናኝም እንደ ልብ እንዳንጫወት ከለከለኝ። ለገና በዓል አከባበር ስጦታው፣ ግብዣው፣ ከግብዣው በኋላ ልዩ ልዩ ፕሮግራም በየዓመቱ እንደሚደረግ ሁሉ ባይቀርም ከዓመት ዓመት ድምቀቱ እየቀነሰ ነበር። የእያንዳንዱ ተማሪ ኪስ የከረሜላ ፋብሪካ እስኪመስል ድረስ የነበረው ስርጭት ተመናምኖ ለልጃገረዶች እንኳን የምንሰጠው እኛ ገንዘብ የነበረን ብቻ ነበር። መዝሙሮቹ ግን ያው እንደተለመደው በተገኘው አጋጣሚ ሁሉ መዘመራቸው አልቀረም። ትምህርት ቤቶች ለእረፍት ከመዘጋታቸው በፊት በታህሳስ አጋማሽ ገደማ ለእኔና ለበቀለ ኃይለ ሥላሴ የጥምቀት በዓልን ምክንያት በማድረግ ግጥም እንድናዘጋጅ ከተምሮ ማስተማር ማህበር ጥያቄ ቀረበልን። ኳየሩ ደግሞ በጃን ሜዳ ለሚከበረው የጥምቀት በዓል ልዩ ልዩ መዝሙሮች እንዲያቀርብ ግብዣ ተደረገለት። ገጽ 300 ኳየሩ በዓሉን የሚመለከቱት ለታዳሚዎችም ይስማማሉ ተብሎ የታሰቡ መዝሙሮችን ከተለማመደና እኔና በቀለም ግጥሞቻችንን ካዘጋጀን በኋላ በየዓመቱ በደመቀ ሁኔታ በጃን ሜዳ ይከበር በነበረው የትምህርት በዓል በተምሮ ማስተማር ማህበር ልዩ ድንኳን ተገኘን። ያቀረብናቸው መዝሙሮችን፣ ግጥሞችን በተለይ ያንን ድንኳን መርጠው በአካባቢው በተገኙ ታዳሚዎች ዘንድ ከፍተኛ ተቀባይነት አገኙ። በግልም አድናቆታቸውን የገለጹልን ነበሩ። ከሁሉም ግን አባላቱ ያሳዩን ፍቅርና አክብሮት፣ አቀባበላቸውና መስተንግዷቸው ጨርሶ ያላሰብነውና ያልጠበቅነው ነበር። እኔ ያቀረብኩት ግጥም እውነተኛ ክርስቲያን እንዴት ይገኝ ይሆን በሚል ርዕስ በአጠቃላይ ከክርስትና እምነት መሰረተ ሐሳብ ተጻራሪ ለሆኑ ባህሪያት ተገዢ ሆነው በሰንበት ቀንና በሃይማኖት በዓላት ለስሙ ቤተክርስቲያን ስለሚሄዱ ሰዎች ነበር። ያም እንደ ጠንካራ ሂስ ተወስዶ ሳይሆን አይቀርም በታዳሚዎች ዘንድ ያንንም ያህል ተቀባይነት አላገኘም። የበቀለ ግጥም ግን ፍቅር ላይ የሚያጠነጥን ሆኖ ቅዱስ ጳውሎስ ለቆሮንቶስ ሰዎች በጻፈው በአንደኛ ቆሮንቶስ ምዕራፍ 13 ላይ የተመሰረተ ስለነበር በከፍተኛ ጭብጨባ የታጀበ ጥሩ ተቀባይነት አገኘ። ያም ሆነ ይህ በዓሉ ካለፈ ከጥቂት ጊዜ በኋላ በተምሮ ማስተማር ማህበር ፕሬዝዳንት አቶ አበበ ከበደ ተፈርሞ የተጻፈልንን የምስጋና ደብዳቤ ተመሳሳይ ነበር። የጃን ሜዳው ስነ ስርዓት የመጨረሻው ፕሮግራም የዮሐንስ መጥምቁ አገልግሎትና በኢየሱስ ክርስቶስ ጥምቀት ላይ ያተኮረ መንፈሳዊ ትምህርት እንደነበር ትዝ ይለኛል። ትምህርቱን የሰጡት ቄስ ምክረ የመንፈሳዊ ኮሌጅ ድን ይመስሉኛል። በኦርቶዶክስ ቤተክርስቲያን ቀሳውስት እንደዚያ አይነት ማንም በቀላሉ ሊረዳው በሚችል መንገድ ትምህርት ሲሰጥ ሰምቼ ስለማላውቅ በትምህርቱ በጣም ተደሰትኩ። ትምህርቱንም እስከ መጨረሻው ለማዳመጥ ቻልኩ። የትምህርቱ አሰጣጥ በትምህርት ቤቱ የግብረ ገብ መምህር በየኔታ አበበ ይሰጥ ከነበረው በጣም የተለየ ነበር። ጠዋት የኢትዮጵያ ሬዲዮ የኦርቶዶክስ ተዋህዶ አንዳንድ መምህራን በእንደዚህ አይነት ስልት ትምህርት ይሰጡ የነበረ ቢሆንም የዚያን ዕለቱ ትምህርት ግን ለእኔ እጅግ በጣም ልዩ ነበር። ሰው በአርምሞ ትምህርቱን የተከታተለበት ሁኔታና እኔም በጊዜው የነበረኝ ስሜት ለእኔም ለራሴ እስኪገርመኝ ድረስ ነበር። ከጥምቀት በዓል ጥቂት ቀናት ቀደም ብሎ ለሰበታ መርሐውራን ትምህርት ቤት ልዩ ጥሪ ተደረገ። ጥሪውን ያደረጉት አቶ ተፈሪ ነገዎ የድልበር ሆቴል ባለቤትና የብዙ ክፍለ ሀገር አቋራጭ አውቶቡሶች ባለንብረት ሲሆኑ ጥሪውን ያደረጉት ለጥር ስላሴ የንግስ በዓል ባዘጋጁት ድግስ ላይ የትምህርት ቤቱ ተማሪዎችና ሰራተኞች እንዲገኙላቸው ነበር።
እኔና ሌሎች በተለያዩ የሁለተኛ ደረጃ ትምህርት ቤቶች እንማር የነበርን የቀድሞ ተማሪዎች ለእረፍት እዚያው ስለነበር እንደ ትምህርት ቤቱ ተማሪዎች ተቆጥረን በድግሱ ላይ ተገኘን። ገጽ 301 ከኛ ሌላ ከአዲስ አበባ ከተማ አድባራት የተጋበዙ በርካታ እንግዶች ነበሩ። በየቦታው ስንጠራ እንደምናደርገው የተለያዩ ጣዕመ ዜማዎችን ካሰማን በኋላ እኔ የምስጋና ንግግር እንዳደርግ በአባባ ራንከን ተጠየቅኩ። በንግግሬ መጀመሪያ ትምህርት ቤታችን በተለያዩ የዓለም መሪዎችና ታላላቅ እንግዶች በየጊዜው እንደሚጎበኝ አስታውሼ አቶ ተፈሪ ነገዎ ግን በቤታቸው ድረስ በክብር ጠርተው በልዩ እንክብካቤና አክብሮት በታላቅ ፍቅርና ሰብአዊነትን በተላበሰ ስሜት ስላስተናገዱን ላደረጉልን ጥሪና ላሳለፍነው የደስታ ጊዜ ልዩ ስፍራ የምንሰጠው መሆኑን በትምህርት ቤቱ ስም ገለጽኩ። አቶ ተፈሪ በመልስ ንግግራቸው እናንተንማ ነጋ ጠባ ገናናው ንጉሠ ነገሥት ይጎበኟችኋል። የእናንተ እዚህ መጥታችሁ በድግሱ ላይ መገኘት ክብሩ ለኔ ነው አሉ። በእንደዛ አይነት በድግሱ በጣም ረክተን ደጋሹም ታዳሚውም በመልካም ቃላት ተመሰጋግነን በመጣንባቸው የራሳቸው አውቶቡሶች ወደ ትምህርት ቤታችን ተመለስን። በዚያን ጊዜው የትምህርት ዘመን ቀመር የገናው የአጭር ጊዜ እረፍት የሚያበቃው ጥር 12 የቃና ዘገሊላ በዓል ዕለት ነበር። የሁለት ሳምንታት ክለሳና የዝግጅት ጊዜያት በኋላ የአንደኛው መንፈቅ ዓመት የ10ኛ ክፍል ማጠናቀቂያ ፈተና ተሰጠ። ጀነራል ዊንጌት ከገባሁ ጀምሮ በጣም የተሻለ ውጤት ያገኘሁበት በዚያ ፈተና ነበር። እኔ ብቻ ሳልሆን ከሙሉጌታ ገድሌ አብረን ወደ ሁለተኛ ደረጃ ከተሸጋገርነው አይነ ስውራን ተማሪዎች መካከል እቴጌ መነን የተመደቡት ባለሽቶዋ አዳነች ቸኮልና ያየሽ ጌታነህ በዚያ መንፈቅ ዓመት የፈተና ውጤት አንደኛና ሁለተኛ ሲወጡ ደብረዘይት ኢትዮጵያ ወንጌላዊት ኮሌጅ የተመደበችው ደሲቱ ፈይሳ አንደኛ በመውጣት ጥሩ ውጤት አገኘች። እኔ ስለ ውጤቴ ስጠየቅ ደረጃዬን ሳልጠቅስ እንዲያው በደፈናው በወሰድኳቸው የትምህርት አይነቶች በሙሉ ኤ እንዳገኘው ተናገርኩ። ጀነራል ዊንጌት ትምህርት ቤት በትምህርቱም ጥራት በፈተናውም ክብደት ስመጥር በመሆኑ ኤ ማግኘት በራሱ እንደ ከፍተኛ ክንውን ተቆጥሮ የደረጃዬ ነገር አልተነሳም። እነዛ ሁሉ መረጃዎች በቀዳማዊ ኃይለ ሥላሴ በጎ አድራጎት ድርጅት በኩል ከተጠናቀሩ በኋላ በዕለታዊው የአማርኛ የአዲስ ዘመንና የእንግሊዘኛው ኢትዮጵያን ሄራልድ ዜናው ተሰራጨ። መቼም ተማሪዎች ከመንግስት ጋር በነበራቸው ቅራኔ ምክንያት ጋዜጦች የማንበብ ልምድ ስላልነበረ ነው እንጂ ምን አይነቱ ጉረኛ ነው በማለት የክፍል ጓደኞቼና ሌሎችም የትምህርት ቤቱ ተማሪዎች አያስቀምጡኝም ነበር። ደግሞ በጀነራል ዊንጌት ልክ እኔ ሁለተኛ ደረጃ መልቀቂያ የፈተና ስርዓት 75 እና ከዚያ በላይ እንደ ኤ ስለሚቆጠር ያ ውጤት መረጃውን በሰበሰቡት ሰዎች ቢታወቅ ሆኖ እንደ ጥሩ ውጤት ይዩት አዩት እርግጠኛ መሆን አይቻልም። ብቻ ያ ዜና አልፎ አልፎ በሬዲዮ ይደመጡ ከነበሩት የኔና የተሾመ አሰግድ የፒያኖ ጨዋታ ጋር ተዳምሮ የበለጠ እውቅና ዝና እንኳን ለማለት አስቸጋሪ ነው ሳይሰጠኝ አልቀረም። ሰበታ መርሃውራንን ሊጎበኙ ይመጡ ከነበሩት እግረ መንገዳችንን አብዱቄ ከፈኒን ለማየት ነው የመጣ ነው ይሉ የነበሩ ጎብኚዎችም ነበሩ። እኔ በግሌ ዋናው አንተን ለማየት ነው የመጣ ነው በማለት ከአዲስ አበባና ከናዝሬት ሁለት የጎብኚ ቡድኖች አግኝቼ ማነጋገሬን አስታውሳለሁ። ገጽ 302 ሁለተኛው መንፈቅ ዓመት ከተጀመረ በኋላ አንድ ቀን ጠዋት በግብረ ገብ ትምህርት ክፍለ ጊዜ የኔታ ሲራክ ትምህርቱን በጸሎት እንዳስጀምር ጋበዙኝ። ጸሎቱን ከጨረስኩ በኋላ ለመሆኑ ይሄ በሬዲዮ የሚጠራው አብዱቄ የተባለው ስም ያንተ ነው ወይስ የሌላ ሲሉኝ የኔው ነው አልኳቸው። ለምን እንደሆነ ባላውቅም መምሬ የኔታ ሲራክ ከትምህርት ባሻገር ልዩ ተሰጥኦዬን ስላወቁልኝ የተለየ ስሜት አሳደረብኝ። ከዛ በኋላ ይመስለኛል ኢትዮጵያ ውስጥ እጅግ ቢያንስ 1 ሚሊዮን ሰው ያውቀኛል እያልኩ ወደ ሰበታ ሲሄድና ወንጌትም በጣም ለሚቀርቡኝ ጓደኞቼ በኩራት መለፍለፍ የጀመርኩት። ከልጅነት ጀምሮ ባሳለፍኩት ውጣ ውረድ ችግሮቼን በሙሉ የተጋፈጥኩት ስኬቶችንም የተጎናጸፍኩት በሙዚቃ አጋዥነትና ዋስትና ሰጪነት እንደነበረው ሁሉ ይኸው ደግሞ ቀደም ሲል እንዳልኩት ዝነኛና ተወዳጅ አደረገችኝ። ለዛም ሊሆን ይችላል ከቀደመው ዓመት ጀምሮ በተጠናወተኝ የሥራ ፍለጋ አባዜ ሙዚቀኛነቴን ተንተርሼ እንደገና መንቀሳቀስ የጀመርኩት። ገንዘብ ያስገኛል ብዬ ያመንኩበትን ነጻነት ለማግኘት በነጻነቱም ሌላው ያደረገውን ለማድረግ ሌላው የሆነውን ለመሆን በነበረኝ ጉጉት ዘመዶቼን ለመርዳት በነበረኝ ጽኑ ምኞት በተለይ ደግሞ በትዳሯም በኑሮዋም ያሰበችውን ያህል ያልተሳካለትን
ታላቅ እህቴን ለመደገፍ የሥራ ፍለጋ እንቅስቃሴ በሙሉ ኃይሌ ተያያዝኩት። የመጀመሪያው መንፈቅ ዓመት የፈተና ውጤቴ ከምንጊዜውም የተሻለ የመሆኑ መልካም አጋጣሚ እንኳን ሳይበግረኝ በአብዛኛው የከሰዓት በኋላውን ትምህርት እያስተጓጎልኩ የሙዚቃ ሥራ ይገኛል ብዬ ባሰብኩባቸው ቦታዎች ሁሉ መመላለስ የቀን ለቀን ተግባሬ ሆነ። የኔ ባልተጨበጠ ተስፋ በገዛ ዕድሌ ጢቢ ጢቢ መጫወቴ አልበቃ ብሎ በሙሉ ፈቃደኛነት ከቦታ ቦታ ይወስደኝ የነበረውን ይህ ነው የሚባል ደህና ትውውቅ እንኳን ያልነበረንን አበበ ተወልደን የተባለውን ተማሪ ትምህርት ሳስተጓጉል ቅንጣት ታክል አልተሰማኝም ነበር። እኔ በአጭር ጊዜ መቀራረብ ወዲያውኑ እርዳታ መጠየቅ ስለማይሆንልኝ አበበን ያገናኘኝ በሌሎችም ብዙ ጉዳዮች በጣም ይተባበረኝ የነበረው ተርፋ ነበር። ከአበበም ጋር አንድ ክፍል ነበር የሚማሩት። የማታ ክበብ ሙዚቀኞችና የክበባት ባለቤቶች ይሰባሰቡባቸዋል የተባሉትን የመዝናኛ ቦታዎች ሁሉንም አዳረስን። ሙዚቀኞቹ ወደ ባለቤቶቹ፣ ባለቤቶቹ ወደ ሙዚቀኞቹ እያስተላለፉኝ ከአንዳቸውም የረባ ነገር ሳላገኝ ፀሐይ ለፀሐይ መንከራተት ብቻ ሆነ ትርፌ። በመጨረሻ የአዲስ አበባ ማዘጋጃ ቤት የሙዚቃ ጓድ ሊያቋቁም ነው የሚባል ወሬ ስለሰማሁ አቶ ታደሰ ወርቆ የተባሉትን ኃላፊ ሳነጋግር ልክ ትናንትና 60 ልጅ አሰልጥኖ ለመቅጠር ምልመላ ጨረስን አሉኝ። አከል አድርገውም አንተን ብናገኝ ኖሮ ሙያው ስላለህ ቅድሚያ እንሰጥህ ነበር ብለው አሰናበቱኝ። የኔም በየቦታው እየተንከራተቱ የሥራ ፍለጋ ሙከራ የመጨረሻው ሆነ። በአካል ከቦታ ቦታ ከመዘዋወር በተጨማሪ በተወሰኑ መስሪያ ቤቶችም የሥራ ማመልከቻ አቅርቤ ነበር። ለጊዜው ክፍት የሥራ ቦታ የለንም። በመስሪያ ቤታችን ለመቀጠር ላሳየኸው ፍላጎት እናመሰግናለን የሚል መልስ ያገኘሁት ከብስራት ወንጌል ሬዲዮ ጣቢያ ብቻ ነበር። ገጽ 303። ከሁሉም የገረመኝ ግን ደብዳቤው ተፈርሞ የመጣው ከዋናው ቢሮአቸው ስዊዘርላንድ ጄኔቭ መሆኑ ነው። ቀደም ሲል ስለ ገና እረፍት ቆይታዬ ሳወሳ የጤንነቴ ሁኔታ በመጠኑ አሳስቦኝ እንደነበር መጥቀሴ ይታወሳል። ከእረፍት ከተመለስኩና የመጀመሪያው መንፈቅ ዓመት ፈተና ከተጠናቀቀ በኋላ በትምህርት ቤቱ ነርስ በአቶ ከበደ አማካኝነት ወደ ሴንትራል ክሊኒክ ተልኬ ለጤንነቴ መቃወስ ዋናው ምክንያት ከነበረው እክል በጥቂት የፔኒሲሊን መርፌዎች ተለቀቁ። አልፎ አልፎ ይሰማኝ የነበረው ድካምና በቂ እንቅልፍ ያለማግኘቴ ችግር ግን በቀላሉ ሊተወኝ አልቻለም። በዛ ወቅት ከጤንነቴ ጋር በተያያዘ ሁለት ነገሮች ትዝ ይሉኛል። የመጀመሪያው አቶ ከበደ ከሴንትራል ክሊኒክ መልስ የዶክተሩን የሕክምና ትዕዛዝ ፕሪስክሪፕሽን ሲያይ መቼም ሁኔታው ማጋጠሙ ያለ ነው፣ ነገሩም ባልከፋ ብቻ ታይቶ ደህና ቦታ ቢሆን በማለት የሰጠው አስተያየት ሲሆን አቶ ከበደ ሊነግረኝ የፈለገው ችግሩ የደረሰብኝ አይነ ስውር በመሆኔ ጥሩ ቦታ ለመምረጥ ባለመቻሌ እንደሆነ ነበር። ሌላው በትምህርት ሰዓት ከግቢ ስወጣ የፈቃድ ወረቀት ከምክትል ዳይሬክተሩ ይሰጥ የነበረ ቢሆንም እኔ ግን ለዘበኛው ከአቶ ከበደ የተሰጠኝን የክሊኒኩን ቻርት ለማሳየት ወረቀቱን ለሌላ ክፉ ቀን እጠቀምበታለሁ በማለት ኪሴ እንደከተትኳት መውጣቴ ነበር። አልፎ አልፎ እስከ ማፍዘዝ ድረስ ይደርስ የነበረውን የድካም ስሜት ለማስታገስ እማማራንከን ኃይል ሰጪ ግሉኮስ ገዝተው ሰጡኝ። ለእንቅልፍ ማነሱ ደግሞ በሴንትራል ክሊኒክ ዶክተር የታዘዘው የእንቅልፍ መድኃኒት በአቶ ከበደ ተሰጠኝ። ዋናውን የህመሜን ምክንያት ይሸፋፍንልኛል በማለት አልፎ አልፎ ይነስረኛል ብዬ የነበረ ቢሆንም በዶክተሩ በአቶ ከበደም በኩል ታውቆብኝ ሳይሆን አቀርም እስቲ ትንሽ ቀን እየውና የማይሻልህ ከሆነ አንድ ነገር ይደረግልሃል ተባልኩ። ያ ቀደም ብዬ እንዳልኩት የህመሜን ዋና ምክንያት ለመሸፋፈን እንጂ እውነቱን ለመናገር ከአንድ ወይም ከሁለት ቀን በላይ አልነሰረኝም። ነገሩም በዛው ተደባብሶ ቀረ። ወደ ልቦለዴ ሁኔታ ስመለስ ከሐሳይ በተሻለ የእጅ ጽሑፍ ከገለበጠልኝ በኋላ የአማርኛ መምህራችን የኔታ ህላዌ ገብረ እግዚአብሔር ጽሑፉን አንብበው እንዲያርሙኝና አስተያየት እንዲሰጡኝ ጠይቄያቸው በአጭር ጊዜ አንብበው ከማበረታቻና በጎ አስተያየት ጋር መለሱልኝ። አንዳንድ የሆሄያት ማስተካከያ ከማድረግ በስተቀር ምንም እርማት እንደማያስፈልገው ነግረውኝ ከራሳቸው ልምድ በመነሳት መጽሐፍ ማሳተም ብዙ ውጣ ውረድ ያለበት መሆኑን አስገንዝበውኝ ያሰብኩት እንዲሳካ መልካም ምኞታቸውን ገለጹልኝ። በሙዚቃው ረገድ በግልም ሆነ በቡድን ተማሪዎች ሲጠይቁኝ የተለያዩ ዘፈኖች በፒያኖ ከመጫወት በተጨማሪ በሚስተር ኬ መኖሪያ ቤት በሳምንት አንድ ቀን ይካሄድ በነበረው የመዝሙር ክለብ ሲንጊንግ ክለብ ፕሮግራም በሚስተር ኬ ጋባዥነትና በተማሪዎችም ጎትጓችነት በቋሚነት መሳተፍ ጀመርኩ። ገጽ 304።
መዝሙሮቹን የምንዘምረው ራሱ ሚስተር ኬ በፒያኖ እያጀበን ሲሆን በተማሪዎቹ ጥያቄ በጣልቃ ፒያኖ እንድጫወት እድል በማግኘቴ ከተማሪዎቹ አድናቆት በተጨማሪ ሚስተር ኬም በጥሩ ስሜት ነበር የሚከታተለኝ። ስለ እኔም በነበረው አስተያየት በጎ ጎኑን እንዲያመዝን ያ በሙዚቃ ክለብ ያደረግኩት ተሳትፎዬ መጠነኛ እገዛ ሳያደርግልኝ እንዳልቀረ ገምታለሁ። ቀደም ሲል እንዳወሳሁት የተቋረጠውን የ9ኛ ክፍል ትምህርት ስንቀጥል የቀድሞ አስተማሪያችንን ሚስ ብላክን ተክቶ ሚስተር ኬ እንግሊዝኛ ቋንቋ እንዲያስተምረን ስለተመደበ 10ኛ ክፍል እስከገባን ድረስ የታሪክን ትምህርት ጨምሮ ሁለቱንም የትምህርት አይነቶች ደርቦ የሚያስተምረን እርሱ ነበር። በ10ኛ ክፍል ትምህርታችን የታሪኩን ትምህርት በጊዜው የክፍሉ ኃላፊ ለነበረው ለሚስተር ከለን አስረክቦ በእንግሊዝኛ ቋንቋ አስተማሪነቱ ቀጠለ። ለምሳሌ 9ኛ ክፍል የነበርን ጊዜ የእንግሊዝኛ ቋንቋ ለሌሎችም የትምህርት አይነቶች ቁልፍ በመሆኑ የንባብ ልምምዳችንን በማዳበር ከፍተኛ መሻሻል ልናደርግ እንደምንችል በመታመኑ በመጀመሪያው በ2 ሳምንት አንድ መጽሐፍ ቆይቶ በሳምንት አንድ መጽሐፍ ለመጨረስ እንድንሞክር ይጠበቅብን ነበር። አይነ ስውራንን በተመለከተ በትምህርት ቤቱ ቤተ መጽሐፍት አንድም የብሬል መጽሐፍት አልነበረም። መጽሐፍ የምናገኘው ኮከበ ጽባህ ትምህርት ቤት ከነበረው በትምህርት ማበልጸቂያ ማዕከሉ ሪሶርስ ሴንተር ሲሆን እዚያም የነበሩት የብሬል መጽሐፍት በቁጥር አነስተኛ ከመሆናቸው በተጨማሪ አሜሪካና እንግሊዝ ሀገሮች ከነበሩት የአይነ ስውራን ተቋሞች አብያተ መጽሐፍት ከጥቅም ውጭ ተብለው ወደ ኢትዮጵያ የተላኩ አሮጌ መጽሐፍት ነበሩ። በመዘክር ቤተ መጽሐፍትም እንዲሁ እነዚያኑ የመሳሰሉ መጽሐፍት ለእይታ ሼልፍ ላይ ተደርድረው ስለነበር እነርሱንም እየተዋስን እናነብ ነበር። ጥቂት ቆይተን ራሳችን በመጻጻፍ እንግሊዝ ሀገር ከነበረው ብሔራዊ የአይነ ስውራን ቤተ መጽሐፍት ናሽናል ላይብራሪ ፎር ዘ ብላይንድ መጽሐፍት በውሰት ለማግኘት ሞክረን ነበር። መጽሐፍቱም በፖስታ ቤት በነፃ እንዲላኩ የማጓጓዣው አማራጭ መርከብ ብቻ በመሆኑ እኛ ዘንድ እስኪደርሱ ወራት ስለሚፈጅ ጥረቱ ያንንም ያህል ውጤታማ አልነበረም። ለእኛ ለአይነ ስውራን የንባብ ልምድ ማዳበር ቀርቶ በግዴታ እንኳን ማንበብ የነበረብን መጽሐፍ ማንበብ አለመቻላችን በትምህርት አቀባበላችን ላይ ምን አይነት አፍራሽ ተጽዕኖ ሊኖረው እንደሚችል መገመት አያዳግትም። ያ መሰረታዊ ችግር በነበረበት ሁኔታ ከኛ በፊት የተማሩት አይነ ስውራን ከክፍል ክፍል ተሸጋግረው የሁለተኛ ደረጃ መልቀቂያ ፈተና አልፈው ዩኒቨርሲቲ መግባታቸውን ስንሰማ ቆይቶም እዛ ድረስ ሄደን ስናገኛቸው የሌሎችን ባላውቅም እኔ በበኩሌ በጣም ይገርመኝ ነበር። በ10ኛ ክፍል በመደበኛው ትምህርትም ሆነ ከዛ ውጪ በነበረው እንቅስቃሴ ከቀደመው ዓመት ጋር ሲነጻጸር በተሻለ ሁኔታ ላይ የነበርኩ ይመስለኛል። በወቅቱ አርብ በመጨረሻው ክፍለ ጊዜ የተጋበዙ እንግዶች ንግግሮች የሚያደርጉበት አሊያም ትርኢቶች የሚቀርቡበት መሰናዶ እንደነበር ቀደም ብዬ ገልጫለሁ። ገጽ 305 በዚያ ዓመት ከተደረጉ ንግግሮችና ከታዩት ትርኢቶች የአለቃ አያሌው ታምሩና የዶክተር ዴቪድ ታልቦት ንግግሮችና የአዲስ አበባ ማዘጋጃ ቤት የሙዚቃ ጓድ ያቀረበው ትርኢት ይገኙባቸዋል። አለቃ አያሌው ከሊቀ ጠበብትነታቸው ጊዜ ጀምሮ በነበራቸው የቤተ ክህነት የጠለቀ እውቀት በሊቅነት ስመጥር በመሆናቸው በኢትዮጵያ ሬዲዮ የምሽት ፕሮግራም በሳምንት አንድ ቀን በተለያዩ መንፈሳዊ ጉዳዮች ምክር አዘል አስተያየቶች ሲያቀርቡ በቋሚነት ሬዲዮ አዳምጥ ስለነበር ቀድሞውንም አውቃቸው ነበር። ከኔ አልፎም በሃይማኖት በዓላት ወቅት እንዲሁ ምስጢሮቻቸውንና ምክንያቶቻቸውን በማብራራት በሚሰጧቸው ቃለ ምልልሶች ከፍተኛ እውቅና ነበራቸው። በኢትዮጵያ ዕውራን ተራድኦ ድርጅትም በቦርድ ሊቀመንበርነት አገልግለዋል። በዚያ የሳምንት መጨረሻ እንዳጋጣሚ ሆኖ ወደ ሰበታ የሄድኩት አርብ ከሰዓት በኋላ ስለነበር ያለቃ አያሌውን ንግግር አላዳመጥኩም። ተጋብዘው የነበሩት እርሳቸው መሆናቸውንና ስለ ንግግራቸውም የሰማሁት ከተርፋ ነበር። ንግግራቸው በምን ጭብጥ ላይ እንደነበር ምን ፍሬ ነገሮች ላይ እንዳተኮሩ ከመናገሩ በፊት በጣም ትልቅ ስህተት ሰሩ ብሎ ጀመረልኝ። እኔም ምን ስህተት ይሆን ብዬ በመደንገጥ ምን አይነት ስህተት ስለው በአዳራሹ የነበርነው ሁሉ ወንዶች ሆነን እርሳቸው ክቡራትና ክቡራን በማለት ንግግራቸውን ጀመሩ አለኝ። ታዲያ እኮ ይሄ እኮ የእርሳቸው ጥፋት አይደለም ብለው አይ ትምህርት ቤቱ የወንዶች ተማሪዎች ብቻ መሆኑን አስቀድመው ማወቅ ነበረባቸው በማለቱ እንደ መገረምም እንደ መናደድም ቃጣኝና ታዲያ የተማሪዎቹ አስተያየት ምን ነበር አልኩት። እርሱም ተማሪዎቹ እኔ እንጃ ምንም አላሉም፣ እርሳቸውም ዝም ብለው ንግግራቸውን ቀጠሉ አለኝ። እኔም ቀበል አድርጌ
ቀድሞውኑም ጥፋቱ የእርሳቸው አይደለም። እርሳቸው ስርዓቱን ነው የተከተሉት። ተሰብሳቢዎቹ ወንዶች ብቻ መሆናቸው መታወቁ ጥቅም ካለውና አስፈላጊም ከሆነ የጋበዛቸው ሰው ወይም አብሯቸው ያለው ረዳታቸው ናቸው ሊነግሯቸው የሚገባው ስለው ሐሳቤ ስላልተዋጠለት ፍርጥም ብሎ ማን ይንገር ማን ስህተቱ ግን ያው ስህተት ነው ብሎኝ ስለ ንግግራቸው ጭብጥና ስለ ፍሬ ነገሮቹ አንዳችም ሐሳብ ሳንለዋወጥ ውይይታችን በዚያው ተቋጨ። ዶክተር ዴቪድ ታልቦት በጋዜጣ አዘጋጅነትና በሬዲዮ ሀተታ አቅራቢነት በማስታወቂያ ሚኒስቴር ለረጅም ጊዜ ያገለገሉ ታዋቂ ሰው ነበሩ። እኔ በቋሚነት ሬዲዮ አዳምጥ በነበረበት ወቅት በየሳምንቱ ቅዳሜ ያቀርቡት የነበረው ሀተታቸውን እከታተል ነበር። ዶክተር ታልቦት ጥቁር አሜሪካዊ ሲሆኑ ንግግራቸውም በጊዜው በአሜሪካና በዓለም አቀፍ ደረጃ አንገብጋቢ ስለነበረው የአሜሪካ የሕዝብ መብቶች ንቅናቄ ሲቪል ራይትስ ሙቭመንት ስለነበር በጥሩ ስሜት ነበር የተከታተልኩት። እንደው በጥቅሉ የሕዝብ መብቶች ንቅናቄ ሲቪል ራይትስ ሙቭመንት ተባለ እንጂ የወቅቱ ትግል ያነጣጠረው በጥቁር አሜሪካውያን ላይ በዘር መድሎ ሳቢያ ስለሚፈጸመው ግፍና ጭቆና ነበር። ገጽ 306 በኢትዮጵያ በዛ ወቅት በመንግስት ይበልጥ ትኩረት ይሰጥ የነበረው በደቡብ አፍሪካ በዘር ጭቆና ላይ ስለተመሰረተው የአፓርታይድ ስርዓት ስለነበር የዶክተር ታልቦት ንግግር ለእኔ ልዩ ስሜት አሳድሮብኝ እንደነበር አስታውሳለሁ። ይሁንና ከላይ ከጠቀስኳቸው ንግግሮች ይልቅ እኔ ልዩ ግምት የሰጠሁትና ከፍተኛ እርካታ ያገኘሁበት በአዲስ አበባ ማዘጋጃ ቤት የሙዚቃ ጓድ በቀረበው ትርኢት ነበር። እርካታም ብቻ ሳይሆን ከጥቂት ወራት በፊት የከሰዓት በኋላውን ትምህርት የራሱ ጉዳይ ብዬ ስራ ፍለጋ ወደ አዲስ አበባ ማዘጋጃ ቤት የሄድኩበትን አጋጣሚ አስታውሼ በትርኢቱ የተደበላለቀ ስሜት ውስጥ ገባሁ። እንደ ቀደመው ዓመት አላዘውትረው እንጂ 10ኛ ክፍል ከገባሁ በኋላም አልፎ አልፎ በሳምንቱ መጨረሻ ሰበታ እየሄድኩ በፕሮግራሞች መሳተፌን አላቋረጥኩም። በማልሄድባቸው የሳምንት መጨረሻዎቹ ከባለ ደብዳቤቱ ጋር እናደርግ የነበረው የደብዳቤ ልውውጥ በይዘትም በብዛትም ከፊተኞቹ ዓመታት በተሻለ ደረጃ ላይ ደርሶ ነበር። ለእኔ ደብዳቤ መጻጻፍ ከልጅነቴ ጀምሮ የተለየ ደስታ የሚሰጠኝ ነገር ነበር። በዓለም አቀፍ የፖስታ ህብረት ውሳኔ መሰረት የብሬል ደብዳቤዎች የመላኪያ ቴምብር ሳይለጠፍባቸው በነፃ ለተቀባዩ የሚደርሱበት የቆየ አሰራር ስላለ ደብዳቤ መጻጻፍ በወጪ ረገድ የሚያስከትለው ችግር አልነበረም። በመሆኑም ከባለ ደብዳቤቱ በተጨማሪ ከባለ ሽቶዋም ከሌሎችም በርካታ ሰዎች ጋር ደብዳቤ እንጻጻፍ ነበር። በወቅቱ አስመራ ከነበረው ጓደኛዬ ከዕቁበ ግዚም ጋር አቋርጠነው የነበረውን የደብዳቤ ግንኙነት እንደገና ጀምረን ነበር። ከባለ ደብዳቤቱ ጋር የምንጻጻፋቸው ደብዳቤዎች በፍቅር ቃላትና ሐረጎች የታጀቡ ሲሆኑ ከባለ ሽቶዋ ጋር በአብዛኛው በየትምህርት ቤቶቻችን እርሷ በቴጌ መነን እኔ በዊንጌት ስለሚያጋጥሙን ነገሮች ነበር የምንጻጻፈው። ሰበታ በማልሄድባቸው የሳምንት መጨረሻዎች አልፎ አልፎ ቀጨኔ ሕፃናት ማሳደጊያ ድረስ በመሄድ እርሷንና ሌላዋን የክፍል ጓደኛችንን ያየሽን እጠይቅ ነበር። ከዕቁበ ጊዜ ጋር በምንጻጻፋቸው ደብዳቤዎች በፖለቲካ ረገድ ያራምዳቸው የነበሩ አንዳንድ አቋሞች ጥርጣሬ ስለፈጠሩብኝና ስላላማሩኝ በተቻለ መጠን ፖለቲካው ገሸሽ ተደርጎ በግል ሕይወታችን ላይ እንድናተኩር በበኩሌ የተቻለኝን ያህል ግፊት አደርግ ነበር። ባለን የረዥም ጊዜ ጓደኝነት ታታሪነቱና በሕይወቱ ለውጥ ለማምጣት የነበረውን ከፍተኛ ተነሳሽነት የማውቅም ቢሆን 10ኛ ክፍል ሳይጨርስ እንግሊዝ ሀገር የሚሰጠውን የጀነራል ሰርቲፊኬት ኤግዛሚኔሽን GCE ወይም ኦ ሌቭል መውሰድ እንደሚፈልግና ለዚያም ዝግጅት መጀመሩን ሲጽፍልኝ በጣም ተገረምኩ። ገጽ 307 በፈተናው ባገኘው ውጤት መሰረት በዛው በአስመራ በቀዳማዊ ኃይለ ሥላሴ ዩኒቨርሲቲ የማታ ፕሮግራም ትምህርት መጀመሩን ሲገልጽልኝ አንዳች የቁጭት አይሉት የእልህ ስሜት ቀስ እያለ ሲያንሰራራ ታወቀኝ። ከጥቂት ዓመታት በፊት አንድ የጀርመን ቤተክርስቲያን ጳጳስ ኢትዮጵያን ሊጎበኙ በመጡበት ወቅት የሰበታ መርሃውራን ትምህርት ቤትን ጎብኝተው እርዳታም መለገሳቸውን መጥቀሴ ይታወሳል። ይህን ተከትሎም ከትምህርት ሚኒስቴር ጋር በተደረገው ስምምነት መሰረት አንድ የአይነ ስውራን መምህራን ማሰልጠኛ ኮሌጅ ለመክፈት በተገባው ውል መሰረት ከውጭ ለሚመጡ መምህራን 4 የመኖሪያ ቤቶች ተገነቡ። የተጨማሪ 2 መኝታ ቤቶችና የመማሪያ ክፍሎች ግንባታም የትምህርት ቤቱን ተማሪዎች የመቀበል አቅም ወደ 200 አደረሰው። ነገር ግን የታሰበው የመምህራን ማሰልጠኛ ኮሌጅ የውስጥ ድርጅቱን ለማሟላትም ሆነ ለአጠቃላይ ዝግጅቱ ብዙ ጥናትና ከፍተኛ አቅም ስለጠየቀ
ስራ ለማስጀመር አልተቻለም። በመሆኑም ከውጭ ለሚመጡት መምህራን መኖሪያነት የተሰሩት ቤቶች ከእንግሊዝ ሀገር በበጎ ፈቃደኛነት ለማገልገል ለመጡ ወጣቶችና ለአንዳንድ ሰራተኞች ተሰጡ። ከእንግሊዝ ሀገር የመጡት በጎ ፈቃደኞች ማርክ ባርነርስና አላስተር ጆንሰን ናቸው። ፈቃደኞቹ ሰበታ በገቡበት ሳምንት እኔም በቀለ ኃይለ ሥላሴም በሳምንቱ መጨረሻ እዚያ ስለነበር ማምሻውን እማማ ራንከን ቤታቸው ጠርተው አስተዋወቁን። በዕለቱ እማማ ራንከን እንዳመቻቹት እኔና አልስተር በቀለና ማርክ ጎን ለጎን ተቀምጠን ከትንሽ የሐሳብ ልውውጥ በኋላ ለመግባባት ቻልን። አልስተር ካነጋገሩ ቀዝቀዝ ያለና የተረጋጋ ሲሆን ማርክ ደግሞ ካነጋገሩ ሞቅ ሞቅ በሁኔታውም ፈጠንና ቀልጠፍ ያለ ነበር። በወቅቱ ከኔ ጋር ያለው ግንኙነት እየተጠናከረ የሚሄዱ ጉዳይ አንድ ነገር ሆኖ ለብዙዎች አጠራጣሪና አጠያያቂ የሆነው ቀስ በቀስ ከባለ ደብዳቤቱ ጋር የጀመረው የመቀራረብ ጉዳይ ነበር። በበኩሌ ያንን ጠንካራ ግንኙነት ከምንም ቆጥሮ በእኔና በእርሷ መሃል ያለውን ግንኙነት ችግር ይፈጥራል የሚል እምነት አልነበረኝም። ይልቅ ፍቅራችን ለጋ እያለ መውጫ መግቢያ አሳጥተውን የነበሩት ደርሶ ተቆርቋሪና አዛኝ ቂቤ አንጓች የመሆናቸው ምስጢር ስላልገባኝ እነዚያን ባለደብዳቤቱን ያብጠለጥሉና ያዋክቡ የነበሩትን በተለየ የጥርጣሬ መንፈስ መከታተል ጀመርኩ። በዚህ ስሜት ውስጥ እያለሁ በምን አይነት ስሌት ወይም ቀመር እንደሆነ ያኔም አሁንም ባልገባኝ ሁኔታ የሰበታ መርሐ ውራን ትምህርት ቤት የተቋቋመበትን 20ኛ ዓመት ለማክበር መወሰኑን ሰማሁ። በ1956 ዓ.ም ስራ የጀመረው የሰበታ መርሐ ውራን ትምህርት ቤት ያኔ ገና 6ኛ ዓመቱ ነበር። ገጽ 308 ከካዛንችሱ የመርሐ ውራን ትምህርት ቤት ጋር ተዳምሮ ነው እንዳይባል ያ ትምህርት ቤት ስራ የጀመረው በ1944 ዓ.ም ነበር። በዚያ ስሌት መሰረት ከሆነ 18 እንጂ 20 ዓመት አይሞላውም። ብቻ በዓል ማክበር ስለተፈለገ በዓሉን ለማክበር ሽር ጉዱ በሰፊው ቀጠለ። ደግሞ በዓሉ ሊከበር የተፈለገው እና አባባ ራንከን ለረፍት ኬንያ ሄደው በነበረበት ወቅት መሆኑ በዓሉን በዚያ ጊዜ ለምን ማክበር እንዳስፈለገ ሰው በየግሉ የተለያየ ትርጉም ይሰጠው ጀመር። እኔ በበኩሌ በአመቱ መጀመሪያ በምክትል ዳይሬክተርነት ስራ የጀመረው አቶ ዘበንጉስ የሙከራው ጊዜ ከመጠናቀቁ ገደማ ስለነበር በእርሱ አመራር ሰጭነት አንድ ጉልህና ተጨባጭ ተግባር ማከናወኑን ለማሳየት ተፈልጎ ይሆናል ብዬ ውስጡን ለራሴ የራሴን ግምት አብላላሁ። በዓሉን በተለየ ድምቀት ለማክበር ይሁን በሌላ ምክንያት ለትምህርት ቤቱ ተማሪዎች በሙሉ በነፍስ ወከፍ መነጽር ተገዝቶ ታደለ። መነጽሮቹ ለእይታ የሚያገለግሉ ሳይሆኑ ምናልባት ለጌጥ አለዚያም እንዲሁ አይን ለመጋረድ የሚሆኑ ነበሩ። በወቅቱ መነጽሮቹ በነፍስ ወከፍ በመታደላቸው ጥርጣሬና ቅሬታ የነበራቸው ወገኖች እንደነበሩ ትዝ ይለኛል። ቅሬታቸው አንዳንዶቹ አይኖቻቸው ባያዩላቸውም እንደማንኛውም እንደሚያዩ አይኖች ስለነበሩ የነዛ ልጆች አይኖች መጋረዱ አስፈላጊነቱ ከምኑ ላይ ነው ከሚል የተነሳ ነበር። የሆነ ሆኖ ምክንያቱ በውል ያልታወቀው የሰበታው በዓል ቀኑ ደርሶ ተከበረ። በዕለቱም የተለያዩ የስፖርታዊ ትርኢቶች፣ የእጅ ስራና የባልትና ውጤቶች እንዲሁም የሙዚቃ ዝግጅቶች ቀረቡ። በተለይ እና አባባ ራንከን በበላይነት ይመሯቸው ከነበሩ ዝግጅቶች ይሄኛውን የሚለየው ዝግጅቶቹ በሙሉ የተቀነባበሩትና የቀረቡት ያላንዳች የቀድሞ ተማሪዎች ተሳትፎ በትምህርት ቤቱ ተማሪዎች ብቻ መሆኑ ነበር። በበዓሉ ማጠናቀቂያ አንዳርጋቸው ጥሩነህ የተባለ የቀድሞ የካዛንችስ መርሐ ውራን ትምህርት ቤት ተማሪ ከቀዳማዊ ኃይለ ሥላሴ ዩኒቨርሲቲ በመምጣት በምስጉን ተማሪነት የተዘጋጀለትን ልዩ ሽልማት ከግርማዊነታቸው ተቀበለ። ሽልማቱ ፐርኪንስ የብሬል የጽህፈት መኪና እንደመሆኑ በጊዜው በጣም ተፈላጊነት የነበረው ትልቅ ሽልማት ነበር። ቀደም ሲል እንደገለጥኩት ዝግጅቶቹ በሙሉ ያላንዳች የቀድሞ ተማሪዎች ተሳትፎ በራሳቸው በተማሪዎቹ ብቻ በጥሩ ሁኔታ መጠናቀቃቸው የሚያስደስት ሆኖ እኔ በግሌ ለዓመታት በመሪነት፣ በአቀነባባሪነት፣ በተሳታፊነት ክህሎቶቼ ያሟሸሁባቸውን አጋጣሚዎች መለስ ብዬ ስቃኝ የተደበላለቀ ስሜት ውስጥ ገባሁ። ዕውቁ ባለቅኔ ዮሐንስ አድማሱ እንዳለው ነገሮች ሁሉ ትዝታ ምስቅልቅል እንደሰራ ይገድል ሆነው እንዳይቀሩ ግርማዊነታቸውን ለመቀበል መዘምራን በኦርኬስትራ ታጅበው የዘመሩት ጠቅል ተፈሪ የተሰኘው መዝሙር ግጥሙና ዜማው የተፈጠረው በእኔ በመሆኑ በትዝታ ብቻ እንዳልቀርና መጠነኛ እርካታ እንዳገኝ ረዳኝ።
ገጽ 309 አንድ ትንሽ የሚታየው ተማሪ ብስክሌት የመንዳት ትርኢት ሲያሳይ እንግዶች ላይ ይወጣል በሚል ስጋት መጠነኛ ድንጋጤ ከመፈጠሩ በስተቀር ዝግጅቱ በአጠቃላይ የተዋጣለት ነበር። አብሮኝ የነበረው ጓደኛዬ መሐመድ አልሀቢብ አይነ ስውራን እንደዚህ አይነት ዝግጅቶች ሲያቀርቡ ሲያይ የመጀመሪያው በመሆኑ አግራሞቱና አድናቆቱ ወሰን አልነበረውም። ማናሰበውም ባልጠበቀው መልኩ ከሁሉ አቅጣጫ ባገኘው ገንቢ አስተያየትና በተደረገለትም ማቀባበል በጣም በመደሰት ሁኔታውን ስላመቻቸሁለት ከልብ አመሰገነኝ። እኔም ነገሮች ሁሉ እንዳሰብኳቸው መሳካታቸው በጣም አስደሰተኝ። ቀደም ሲል እንዳወሳሁት እኔም ተርፋም አወቀም ከአይናሞች ተማሪዎች ጋር በነበረን ጓደኝነት የተለያየ ስሜትና አመለካከት ይንጸባረቅብን እንደነበር በግልጽ ይስተዋል ነበር። አወቀ በአጭር ጊዜ መቀራረብ የሚፈልገውን ነገር የማግኘት ወይም የማስፈጸም ታላቅ ችሎታ ነበረው። ይቀርቡት ከነበሩት ብዙዎቹ ግን ጓደኝነታቸው ዘላቂነት አልነበረውም። ተርፋ በአብዛኛው ግንኙነቱ ከትውልድ ሀገሩ ከወለጋ ከመጡት ልጆች ጋር ሲሆን እኔን ይቀርቡኝ ከነበሩትም ጋር ጤናማ ግንኙነት ነበረው። በተለይ ዝምተኛነቱን የሚወዱለትና በዚያ ምክንያት የሚያከብሩት ብዙዎች ነበሩ። እኔን በተመለከተ ለመውጣት ለመግባት ሀሳብ ለመለዋወጥም ሆነ ስሜት ለማጋራት ተለቅ ካሉት ይልቅ አነስ ያሉት ልጆች ነበር የሚቀርቡኝ። አቀራረባቸው በቀና አመለካከትና መንፈስ ላይ ተመስርቶ መገለጫውም እኩልነትና ሰብአዊነት ስለነበር በዚያን ወቅት ከነዚያ ልጆች ጋር የተቋደስኩት ልዩ የአብሮነት ጸጋ ጥሎት ያለፈው ትዝታ ጨርሶ የሚረሳ አይደለም። ከነዚያ ይቀርቡኝ ከነበሩት አነስ ካሉት ልጆች የተወሰኑትን ስሞቻቸውንና የተቀራረብንባቸውን አጋጣሚዎች ለመግለጽ በዋቢነት ቢወሳ ቢያንስባቸው እንጂ የሚበዛባቸው አይሆንም። በእድሜም ሆነ በቁመት በወቅቱ ከተማሪዎቹ ሁሉ ትንሹ መሆኑ የታወቀኝ ወደ ልዑል ግዛው ልክ እንደማናቸውን በፈቃደኝነት ለመርዳት ይቀርቡን እንደነበሩት ሁሉ በመጀመሪያ ቀርቦ የተዋወቀን እኔን ከመመገቢያ አዳራሽ ወደ መኝታ ቤት ሲወስደኝ ነበር። ለነገሩ ዊንጌት ከገባን ከዓመት በኋላ ስለነበር ወደ ምንፈልግባቸው የተወሰኑ ቦታዎች ብቻችንን ለመንቀሳቀስ የምንችልበት ሁኔታ ላይ ነበርን። እኔ በተደጋጋሚ እንደገለጽኩት አብሮኝ ባደገው ዝቅተኛ በራሴ መተማመን መንፈስ እርዳታ እንደሚያስፈልገኝ የሚያስታውቅብኝ አንዳች ነገር ሳይኖርብኝ አይቀርም። ወልደ ልዑል ከኛ ጋር እንዲተዋወቅ መነሻ የሆንኩት እኔ ነበርኩ። ዘለቀ ተገኑ ለእኔ እንደመሰለኝ ከወልደ ልዑል ትንሽ በለጥ ቢልም አነስ ካሉ ተማሪዎች አንዱ ነበር። እርሱ የተዋወቀን ከትምህርት በኋላ መኝታ ቤታችን ውስጥ ስንወያይ በውይይታችን ተስቦ ማንነቱንና የመጣበትን አካባቢ ለማሳወቅ ከተቀላቀለን በኋላ ነበር። ገጽ 310 ዮሴፍ ነጋሳ በእኔ አስተውሎት ተለቅ ካሉት ተማሪዎች ባይመደብም ከነ ወልደ ልዑል የሚበልጥ ሲሆን እርሱን የተዋወቅን ከትምህርት በኋላ መኝታ ቤታችን ነበር። ሶስቱም የመኝታ ቤታችን የሎው ሃውስ ልጆች ነበሩ። እንደ እውነቱ ከሆነ ሊረዱን ሆነ ሊተባበሩን የሚፈልጉ ተማሪዎች ሁሉ የሚቀርቡን በራሳቸው ተነሳሽነትና ፍላጎት ነበር። አንድ ጊዜ ብቻ 9ኛ ክፍል እንደገባን እኔ ነገር ያሳመርኩ መስሎኝ በተናጠል የመቅረብ ሙከራ አድርጌ ባልጠበቅኩት ሁኔታ ስለከሸፈብኝ ከዛ በኋላ ያው እንዳልኩት ከእነርሱ የሚመጣውን ከመጠበቅ ውጪ አማራጭ አልነበረም። ወልደ ልዑል ጓደኝነታችን በጣም ጥብቅ እንዲሆን ከመፈለጉ የተነሳ ወንድሞቹንና እህቶቹን በስልክ ከማስተዋወቅ ደርሶ ነበር። አንዳንድ ቦታዎች እንድንሄድ ስጠይቀው በመርዳት ስሜት ሳይሆን አብሮነቱ ተገቢውን ክብርና ዋጋ በማግኘቱ መደሰቱ በግልጽ በሚታወቅበት ሁኔታ ነበር። ለእኔም የሙዚቃ ስሜትና ዝንባሌ ልዩ ግምት በመስጠት ቤተሰቦቹ ጋር ለሳምንት መጨረሻ እረፍት ሄዶ ሲመለስ የእንግሊዝኛ የሙዚቃ ሸክላዎች ይዞ ይመጣ ነበር። በትምህርት ቤቱ የነበረው አንድ የሙዚቃ ሸክላ ማጫወቻ በተማሪዎች መዝናኛ ክፍል ስለነበር ወልደ ልዑል ያመጣቸውን ሸክላዎች ለማዳመጥ አብረን እዚያው ነበር የምንሄደው። ወልደ ልዑል ካመጣቸው ሸክላዎች በተጨማሪ ከውጭ የጄምስ ብራውን፣ ዊልሰን ፒኬት፣ ቲም ጆንስ፣ ቤቲ ስዋን፣ ኤታ ጄምስ፣ ከሀገራችን የእነ አለማየሁ እሸቴ፣ ተሾመ ምትኩ፣ ጥላሁን ገሰሰ፣ ሚኒሊክ ወስናቸውን፣ የሙላቱ አስታጥቄ የሙዚቃ ቅንብሮች ለመጀመሪያ ጊዜ ያዳመጥኳቸው እዚያው መዝናኛው ክፍል ነበር። አለማየሁ እሸቴ፣ ጥላሁን ገሰሰ፣ ተሾመ ምትኩ፣ ሚኒሊክ ወስናቸውና አሊ ቢራ ከዚያም በፊት ዘፈኖቻቸው በብዛት ይታወቁ የነበሩ ቢሆንም በሸክላ ተቀርጸው መደመጥ የጀመሩት በዚያ ወቅት ነበር። ከወልደ ልዑል ሌላ እዚያ መዝናኛ ክፍል ከመሐመድ አልሀቢብ ጋራም ሙዚቃ ለማዳመጥ እንሄድ ነበር። ዘለቀም ስለ ቤተሰቦቹ ሁኔታ በመጠኑ ያወጋን የነበረ ሲሆን
በአብዛኛው በተመስጦ ያዳምጥ የነበረው የእኛን ውይይት ነበር። እርሱ አልፎ አልፎ ነበር አስተያየት የሚሰጠው። አስተያየቶቹም አጭርና ከጉዳዩ ጋር ብቻ የተያያዙ ነበሩ። ከዘለቀ ባህሪና ስብዕና በጣም የሚያስገርመኝ የነበረው የአንድን ሰው የውስጥ ስሜት ጠልቆ የመረዳት ችሎታውና በዛም መሰረት ችግር ላይ ያለ መስሎ ከታየው ችግሩን ለማቃለል ማድረግ የሚችለውን ለማድረግ የነበረው ፍላጎት ነው። በየትኛው አዳሪ ትምህርት ቤት ተለቅ ያሉ ተማሪዎች አነስ ያሉ ልጆችን ለእነርሱ ጥሩ መስሎ በታያቸው መንገድ ባህሪያቸውን ለመቅረጽ መሞከርና ችግር ሲያጋጥማቸውም በቻሉት መጠን እገዛ ማድረጋቸው የተለመደ ነገር ነው። ገጽ 311 ካዛንቺስ በነበርንበት ወቅት ለምሳሌ እነ ጋሽ ጥዑመ ልሳን፣ ጋሽ ታዬ፣ ጋሽ አለሙ፣ ጋሽ አረጋ፣ ጋሽ ተስፋዬ መንገሻ፣ ሌሎችም ምን ያህል እገዛ እንዳደረጉልኝ ቀዳማዊ ኃይለሥላሴ ቲያትር ለሙዚቃ ትምህርት መመላለስ እንደጀመርኩ ጋሽ አበራ በሚችለው ሁሉ ሊረዳኝ ቃል እንደገባልኝ ማውሳቴ ይታወሳል። በዚህ መነሻም እኔና ጓደኞቼ ሰበታ መርሃውራን ከገባን በኋላና ትምህርት ቤቱን ከለቀቅን በኋላ አልፎ በሳምንት መጨረሻና በረፍት ጊዜያት በምንመላለስበት ወቅት እምቅ ችሎታቸውን ያስተዋልንላቸውና ወደፊት ተስፋ ሰጪ ሁኔታ ይታይባቸዋል ብለን የገመትናቸውን ልጆች ከሌሎቹ በበለጠ በማቅረብ ትምህርት ነክ በሆኑ ጉዳዮችና ስነ ምግባርንም በተመለከተ የተቻለልን እገዛ እናደርግላቸው ነበር። ያንን እገዛ ይበልጥ መስመር ለማስያዝ በእኔ በኩል በወቅቱ የታየኝ ከነዛ የሰበታ ልጆች አንዱ ከዊንጌት ተማሪ ጋር በብዕር ጓደኝነት እንዲተሳሰር ማድረግ ነበር። ለዚያም ከሰበታ መሰረት ቸኮልን፣ ከዊንጌት ደግሞ ዮሴፍ ነጋሳን መርጬ እኔ በድልድይነት እያገለገልኩ ጥሩ የብዕር ጓደኛሞች ለመሆን እንደቻሉ አስታውሳለሁ። ትምህርት ቤት በነበርኩበትም ሆነ ትምህርት ቤቱን ከለቀቅኩ በኋላ የኔና የባለደብዳቤይቱ ግንኙነት ከመጀመሩ አንስቶ እያደገ የመጣው እንጻጻፍ በነበርንባቸው ደብዳቤዎች መሆኑ ቀደም ሲል ገልጫለሁ። ባለደብዳቤይቱ የሚል ቅጽል ስም የሰጠኋትም ለዚሁ ነው። ለነገሩ የኛ ደብዳቤዎች በተከታታይነታቸውና ተጨባጭና ጉልህ ውጤት በማምጣታቸው ተተኩሮባቸው ካልሆነ በቀር በግቢው ሌሎችም ደብዳቤ የሚጻጻፉ ጥንዶች ነበሩ። በዚያ ዓመት ግን ድርጊቱ እንደ ከፍተኛ አንገብጋቢ ጉዳይ ተቆጥሮ አባባራንከን ትኩረት እስኪሰጡበት የሚያደርስ ደረጃ ላይ ደረሰ። እንዴት እዛ ደረጃ ላይ እንደደረሰ በግልጽ የወጣ ነገር አልነበረም። ብቻ አንድ እሁድ ጠዋት የአባባራንከን የስብከታቸው ዋና ጭብጥ እስከመሆን ደረሰ። ያንን ስብከት ደግሞ አገራማን ብዬ ያስተረጎምኩት እኔ ነበርኩ። በስብከታቸው ጣልቃ ስለ ፍቅር ደብዳቤ በተነሳ ቁጥር ሲተረጎም ልጆቹ ነገሩ ገብቷቸው ሲስቁ፣ እኔ ሆዬ ምስኪኑ ጉዳዩ በቀጥታ እኔን የሚመለከት መሆኑን ሳላጤን ስራዬን ቀጠልኩ። ከዝግጅቱ ፍጻሜ በኋላ ግን ከአንድ የቀድሞ ተማሪ ጋር አብረን እየተንሸራሸርን ሳለን አባባራንከን አስቁመው እርሱ በተናጠል ደብዳቤ እንደሚጻጻፍ እንደተደረሰበትና ከእንግዲህ በኋላ እንዲያቆም እንደ መቀለድም እንደ ማስጠንቀቅም እያሉ አፍረጠረጡት። እኔን ግን በቀጥታ የተናገሩኝ ነገር አልነበረም። የኋላ ነገሩ እንዲህ ሰማይ የደረሰው ምን የተለየ ነገር ኖሮ እንደሆነ ሳጣራ ደብዳቤ በማመላለስ ከፍተኛ አገልግሎት ይሰጡ የነበሩት በተለምዶ አምስቱ ትናንሽ ልጆች በመባል የሚታወቁት ቢሮ ተጠርተው ለነማን ደብዳቤ ያመላልሱ እንደነበር በዝርዝር በማጋለጣቸው መሆኑን ተረዳሁ። በዚህም ይጻፍላቸው የነበሩት ልጃገረዶች ተጠርተው ከባድ ማስጠንቀቂያ እንደተሰጣቸው ሰማሁ። ገጽ 312 ትምህርት ቤት በነበርኩበት የመጨረሻው ዓመት የኔና የባለደብዳቤይቱ መቀራረብ ከፍተኛ ደረጃ በመድረሱ ጊዜና ሁኔታ አመታችተን በሚስጥር እንገናኝ እንደነበር ከላይ እንደጠቀስኩ ጥንዶቹን ለከፍተኛ ችግር ከዳረገው አጋጣሚ በኋላ ግን በሚስጥር ለመገናኘት ድፍረት ማጣታችንን ማውሳቴ ይታወሳል። በመሆኑም በግልጽ ልንታይበት በምንችልበት ሁኔታ በድንጋይ መቀመጫዎች በመጠቀም አብሮነታችን ስናጣጥመው የእርሷን በትክክል ባላውቅም እኔ ግን በጣም እደሰትና እረካም ነበር። ያም አብሮነታችን እየዋለ እያደር የሌሎችንም ትኩረት መሳብና አንዳንዶችንም እስከ ማስቀናት ደርሶ ነበር። ከዚህ በተቃራኒው ደግሞ ባለደብዳቤይቱ ከእንግሊዙ በጎ ፈቃደኛ ከአልስተር ጋር የጀመረችው መግባባት ብዙዎቹን አስቆጥቶ ስለነበር የኔና የእርሷ ግንኙነት ሳንካ እንዳያጋጥመው አንዳንድ ወገኖች የመሰላቸውን እርምጃ ለመውሰድ መመካከር ጀምረው ነበር። በተለይ አልስተር የብር የአንገት ሀብል በማስታወሻ መልክ ሲሰጣት ያዩት የልጃገረዶች ሞግዚት ወይዘሮ አልማዝ ሰውየው የሰማ እንደሆን እንዳይገልሽ ብለው
በእኔ ስም እንደዛቱልኝ እርሷው ራሷ ነገረችኝ። በእርግጥ አልስተር ማስታወሻ ሊሰጣት መሆኑን ከራሱ ቀድሜ ስለሰማሁ ተግባሩ ያንንም ያህል ትኩረቴን አልሳበውም። ይልቁንስ ግንኙነታችንን በግልጽ ለማስኬድ ባለመቻላችን የሚያዝኑ ወዳጆቼ ነገር እንኳን ያኔ አሁንም ሳስበው ቀልቤን ይስበዋል። ከነዚህ መካከል ወንድሙ ዘውጉ አንዱ ነው። ወንድሙ ከቤተ መጻሕፍት ሰራተኛ ጓደኛው ንጉሴ ብርሃኑ ጋር በመመካከር እኔና ባለደብዳቤቱ እንደ ቢሮ በምታገለግለው የቤተ መጻሕፍቱ ትንሽ ክፍል ውስጥ የተወሰነ ጊዜ አብረን እንድናሳልፍ ሁኔታዎችን አመቻችቶልን ነበር። በዚህም ራስን ለመግዛት በሚያስችል የኃላፊነት ስሜት ፍቅራችንን እንደተገላለጽን ትዝ ይለኛል። ይህ አጋጣሚ ሌላም የተለየ ክስተት ነበረው። እንደዚያ ዓለምን በሙሉ በእጃችን የጨበጥን በመሰለን ሁኔታ ላይ እያለን በድንገት አባባ ራንከን ወደ ቤተ መጻሕፍቱ ዘው ብለው ገቡ። የሁለታችንም ልብ ስራ ያቆመ እስኪመስል ድረስ ጸጥ ብለን ነገሩን መከታተል ጀመርን። ደግነቱ ብዙ አልቆዩም። አውርተው ወደኛ ክፍልም ሳይገቡ ተመልሰው ሄዱ። በዚህ የህይወትን በጨረፍታ ትውስታ በተደጋጋሚ እንደጠቀስኩት የሰበታ መርሐውራን ትምህርት ቤትን በህዝብ ዘንድ ተወዳጅ ታዋቂና ዝነኛ ካደረጉት ነገሮች አንዱ የትምህርት ቤቱ በዓል ነበር። በእርግጥ እና አባባ ራንከን ትምህርት ቤቱን በለቀቁ የቀድሞ ተማሪዎች ምትክ ከትምህርት ቤቱ ተማሪዎች አዳዲስ አባላት የመመልመል ፍላጎት ስላልነበራቸው በተማሪዎቹ ዘንድ የተወሰነ ቅሬታ ቢኖርም እኔን ጨምሮ በቀድሞ ተማሪዎች ከፍተኛ ተሳትፎ ኳየሩ ታዋቂነቱ እየጨመረ በየቦታው ይጋበዝ ነበር። ገጽ 313 ለዛም ከ2 ዓመት በፊት ተገዝቶ ተጸልዮለት አገልግሎት መስጠት የጀመረው ወደ 40 ያህል ሰዎች የመያዝ አቅም የነበረው መለስተኛ አውቶቡስ ትልቅ አስተዋጽኦ ነበረው። በዚህ ዓመት ተወዳጅ ጡመ ዜማዎችን ለመስማት ከተጋበዝንባቸው ቦታዎች አዲስ አበባ የሚገኘው የአርበኞች ትምህርት ቤት፣ ናዝሬት የነበረው ባይብል አካዳሚ፣ ደብረ ዘይት የነበረው የኢትዮጵያ ወንጌላዊት ኮሌጅ ጥቂቶቹ ናቸው። በዚያን ጊዜው የትምህርት ዘመን ቀመር የዓመቱ ሁለተኛው የአጭር ጊዜ ረፍት ከበዓለ ስቅለት ጀምሮ እስከ ዳግማዊ ትንሣኤ ያለውን ጊዜ የሚያካትት ነበር። ያም የትንሣኤ በዓል የሁዳዴ ጾም ፍቺ በከፍተኛ ድምቀት እንዲከበር ያስችል ነበር። ቀደም ሲል በካዛንቺስ ኋላም ሰበታ በተዘዋወርን በመጀመሪያው ዓመት በልዩ የኮንሰርት ዝግጅት ባይሆንም የትንሣኤ በዓል በመርሐውራን ትምህርት ቤት በታላቅ የደስታ ስሜት ይከበሩ ከነበሩት በዓላት አንዱ ነበር። የዚያን ዓመት የበዓል ዋዜማ በተለየ ሁኔታ ለማቅረብ በግል ከወሰድኩት እርምጃ በሳምንቱ መጨረሻ ስመጣ የማድርበት የመኝታ ቤት ክፍል ነዋሪዎች የሚበቃ ብስኩትና ከረሜላ ለስላሳ መጠጥም ገዝቼ ለካስቴት ማጫወቻዬ ትራንስፎርመር ካልስተር ተውሼ ሌሊቱን በሙሉ እንቅልፍ ባይናችን ሳይዞር አነጋን። ጠዋት 12 ሰዓት ላይ የማለዳ የጸሎት ስነ ስርዓት እንደሚኖር አባባ ራንከን ቀደም ብለው ፕሮግራም አውጥተው ስለነበር እንኳን ለብርሃነ ትንሣኤው አደረሳችሁ የሚለውን እኔ የደረስኩትን መዝሙር እየዘመርን ከሰንደቅ ዓላማው ሜዳ ደረስን። የሌሎቹ መኝታ ቤት ነዋሪዎች ገና አልተሰባሰቡም ነበርና እንደገና ተመልሰን ግቢው ውስጥ በመዟዟር ያንኑ መዝሙር እየዘመርን እንደገና ስንመለስ በእኛ መዝሙር የተቀሰቀሰውም ሌላውም በርከት ብለው ስለተገኙ በአባባ ራንከን መሪነት የጸሎቱ ስነ ስርዓት ተካሄደ። ያ የፀሐይ መውጫ የጸሎት ስነ ስርዓት ሰንራይዝ ሰርቪስ ለበዓሉ ከመቼውም ጊዜ የበለጠ ድምቀት አጎናጸፈው። ሌሊቱን በሙሉ ያለ እንቅልፍ አድረን የተለመደውን የጠዋቱን የጸሎት ስነ ስርዓት የሞት ሞታችንን ከጨረስን በኋላ በዚያ በሌሊቱ ፕሮግራም ከተሳተፍነው ብዙዎቻችን ድካሙን መቋቋም አቅቶን በየድንጋይ መቀመጫዎች ላይ ለማንቀላፋት ተገደን ነበር። መኝታ ቤት እንዳንተኛ በጽዳት ሰበብ ጠዋት ቤት የመግባት ልምድ ስላልነበረን የሜኖናይት ሚሽን ሰዎች የካዛንቺሱን የመርሐውራን ትምህርት ቤት አስተዳደር ለኢትዮጵያውያን ሲያስረክቡ በነበረው የክረምት ሽግግር ወቅት ዘመድ የሌላቸው ተማሪዎች የትና እንዴት ሊከርሙ እንደሚችሉ መላ ሲፈለግ በቀለ ኃይለ ሥላሴን እንደ አንድ የቤተሰብ አባል ቆጥሮ ትውልድ ሀገሩ ከምባታ ወስዶ ያከረመው ጋሽ ቶማስ እንደነበር ማውሳቴ ይታወሳል። ገጽ 314 በዛ የፋሲካ ዕለት ሰበታ ስላልመጣ እኔ በቀለም አንተም ያው ልጆቼ ናችሁ ብሎ ጋሽ ቶማስ በዓሉን ከቤተሰቡ ጋር እንዳከብር ጋበዘኝ። እኔም ቀደም ብዬ ባውቅ ጥሩ እንደነበር ስነግረው ዋናው ቤት መምጣትህና ከቤተሰብ ጋር መተዋወቅህ ነው፣ አንድ ብርጭቆ ጠላ ጠጥተህ ትሄዳለህ ባለኝ መሰረት ጋሽ ቶማስ ቤት ሄጄ 3 ብርጭቆ ጠላ ጠጥቼ ተመለስኩ። ያን ዕለት አባባ ራንከን ምን እንዳሳሰባቸው እንጃ
የከሰዓት በኋላውን የመዝናኛ ፕሮግራም መዝሙሩን እኔ እንድመራው ፒያኖውን ተሾመ አሰግድ እንዲጫወት ቀደም አድርገው ነግረውኝ ነበርና ጠላውን ጠጥቼ ወደ ግቢ ስመለስ ሽታውን ማጥፋት ባልችል ለመቀነስ መፍትሄ ሳፈላልግ ጣውንት አይሉት ጓደኛ እዚያው አልስተር ላይ አረፍኩ። የሰጠኝ ከረሜላ ሽታውን በመጠኑ መለስ ቢያደርገውም በእኔ አስተሳሰብ ምላሴ ባይተሳሰርና የሰውነት ሚዛኔንም ያልሳትኩ ቢመስለኝም ትንሽ ጋል ጋል ማለቴ ድምፄም ከወትሮው ዘለግ ማለቱ አልቀረም። ያም ሆኖ አረረም መረረም ማህበሬን ተወጣሁት እንዳለው ደጋሽ እና አባባራንከንም ሆኑ ሌላው ሰው ውስጡን ምን ሊያስቡ ምን ሊገምቱ እንደሚችሉ በእርግጠኛነት መናገር ባይቻልም ማንም ምንም አስተያየት ሳይሰጥ ፕሮግራሙ እንደታሰበው በጥሩ ሁኔታ ተካሄደ። ዕለቱም በሰላም አለፈ። በዚያ ጊዜ ይሰራበት በነበረው ዓመታዊ የትምህርት ፕሮግራም የሁለተኛ ደረጃ መልቀቂያ ፈተና የሚሰጠው የትንሣኤ በዓልን ወይም ፋሲካን ምክንያት በማድረግ ለአጭር ጊዜ እረፍት ትምህርት ቤቶች ተዘግተው የዳግማዊ ትንሣኤ ማግስት እንደተከፈቱ በነበረው የመጀመሪያው ሳምንት ነበር። ከአምስቱ ምሁራን ስራ ከያዙት ከሁለቱ በስተቀር ሶስቱ ማለትም በቀለ ኃይለ ሥላሴ፣ መስቀሌ ጀማነህና ወንድሙ ዘንጉ ፈተናውን የወሰዱት ያኔ ነበር። በእረፍት ሰዓት እኔና የተወሰኑ የክፍል ጓደኞቼ ፀሐይ ስንሞቅ ድንገት በሐሳቤ 7 ዓመት ወደ ኋላ ተመልሼ መደበኛ ትምህርቴን አቋርጬ ወደ ቀዳማዊ ኃይለ ሥላሴ ቲያትር የተላኩበትን ሁኔታና ያም ትምህርቴን ለ1 ዓመት ለማቋረጥ ምክንያት እንደነበር አስታወስኩ። ወደ ሰበታ ከተዘዋወርን በኋላም በተፈጠረው ምስቅልቅል 4ኛ ክፍልን መድገሜ ጨምሬም ከኩዮቼ በ2 ዓመት ወደ ኋላ መቅረቴ እንደ አዲስ ያስቆጨኝ ጀመር። እዚህ ላይ አስመራ የሄደው ጓደኛዬ ቁበግዚ በእንግሊዝ ሀገሩ GCE ኦ-ሌቭል ፈተና ወስዶ በተወሰኑ የትምህርት አይነቶች በማለፉ ለዩኒቨርሲቲ የሚያበቃውን ውጤት ማግኘቱን ስደምርበት የተለመደው የድብርት ስሜቴ ወረሰኝ። ወዲያው አንዳንድ ጓደኞቼ ምናልባት ከአቅሜና ከሚገባኝ በላይ ቸኩዬ እንዳይሆን ሲያሳስቡኝ እኔም አጉል መንጠራራት መሆኑን ካጤንኩ በኋላ ያው ሄዶ መድረሱ ለማይቀረው የሁለተኛ ደረጃ ፈተና ዝግጅቴን ቀጠልኩ። ገጽ 315 የሁለተኛው መንፈቅ ዓመት አጠቃላይ ፈተና አልቆ ውጤቱ ተጠቃሎ ከገባ በኋላ ትምህርት ቤቱ ለረጅሙ የክረምት እረፍት ጊዜ የሚዘጋበት ሰዓት ደረሰ። የመዝጊያውም ስነ ስርዓት በደመቀ ሁኔታ ተካሄደ። ስነ ስርዓቱን ካደመቁት ዝግጅቶች ዋነኞቹ የኔ የፒያኖ ጨዋታና የሂሳብና ፊዚክስ መምህሩ የጋሻ በራ አኮርዲዮን ዜማ ነበር። በወቅቱ ሄድ ቦይ የነበረው ታየ ተፈሪ ታዳሚውን በፒያኖ ጨዋታዬ እንዳስደስት በትምህርት ቤቱ ስም ወደ መድረክ ሲጋብዘኝ ከታች ከመቀመጫ የተነስቼ በፒያኖ ወንበር ላይ እስክደላደር ያላቋረጠው ጭብጨባ ልቤን ሞላው በሚል ሐረግ ብቻ ቢገለጽ የአድናቆት መገለጫውን የሚያሳንሰው ይመስለኛል። እንዲያው በደፈናው ከዚያ በፊት ሙዚቃ በተጫወትኩባቸው ታላላቅ መድረኮችና ደማቅ ዝግጅቶች ከተለገሱኝ የአድናቆት መግለጫዎች ቢበልጥ እንጂ የሚያንስ አልነበረም ማለት ሳይሻል አይቀርም። ጨዋታዬን በወቅቱ ባላፍላ በነበረው ተረሳሽ ወይ በተሰኘው የመሐሙድ አህመድ ዘፈን ስጀምር የአድናቆት መገለጫ ጭብጨባ ወደ ማጀብ ተሸጋግሮ ስሜት የፈነቀለው ሁሉ አብሮ እየዘፈነ የምሽቱ ዝግጅት በአጠቃላይ የረጅም ጊዜ ትዝታ ጥሎ እንዲያልፍ አደረገው። ጋሻ በራ በአኮርዲዮኑ ጣጣዎቹ ወይም ቁልፎቹ በጣቶቹ ሳይሆን በአምፖል እየተነካካ አትመጣልኝም ወይ በተሰኘው የቀዳማዊ ኃይለ ሥላሴ ቲያትር ድምፃዊት ገነት ተስፋዬ ዘፈን ሲጀምር የሙያ ፍቅር ምን ያህል የሰውን ቀልብ መግዛት እንደሚችል ሌላ ማስረጃ የሚያሻው አልነበረም። ሰዓቱ እንዳበቃ እኔ ጋሻ በራም እየተቀባበልን በርከት ያሉ ጥዑመ ዜማዎችን ካከታተልን በኋላ ዝግጅታችንን ስንጨርስ ጋሻ በራ ለስላሳ መጠጥ በመሸለም አድናቆቱን ገለጸልኝ። የመዝጊያው ስነ ስርዓት ከመጠናቀቁ በፊት የምስክር ወረቀትና ጥሩ ውጤት ላመጡ የገንዘብ ሽልማት ተሰጠን። እኔም ጥሩ ውጤት ካገኙት ተማሪዎች መካከል ስለነበርኩ 5 ብር ተሸለምኩ። መኝታ ቤታችን ደርሰን የምስክር ወረቀቶቻችን ሲነበቡ ከሶስታችን አንዱ ተርፋ በቂ ውጤት ሳያገኝ በመቅረቱ ክፍል መድገሙን ስንረዳ ያ ሁሉ ደስታ በአንድ ቅጽበት ወደ ሐዘን ተቀየረ። ተርፋ ደንቢዶሎ የነበሩትን ዘመዶቹን ለመጠየቅ ቀደም ብሎ ዝግጅት አድርጎ ስለነበር በማግስቱ በአውሮፕላን ወደ ቤተሰቦቹ ሄደ። እኔም ረጅሙን የክረምት እረፍት ሰበታ መርሃውራን ለማሳለፍ ወዲያው አቀናሁ። የዛን ዓመት የትምህርት ቤት መዝጊያ በዓል ከቀድሞቹ የተለየ ያደረጓቸው ሌሎች ሁኔታዎችም ነበሩ።
የትምህርት ቤቱ ኦርኬስትራ ከሙሉጌታ ገድሌ ትምህርት ቤት በተደረገለት ግብዣ የመዝጊያ በዓሉን ሲያደምቅ የምድር ጦር ኦርኬስትራ ደግሞ በመርሃ ውራን ትምህርት ቤት በዓል ላይ ግንባር ቀደም ተሳታፊ ሆነ። ገጽ 316 የምድር ጦር ሙዚቀኛ መምሪያ አዛዥ ሻምበል አሽኔ ኃይሌ ኋላ ሻለቃ ከስራ ባልደረቦቻቸው ጋር በሳምንት 2 ቀን የትምህርት ቤቱ ኦርኬስትራ ለማሰልጠን ሰበታ ይመጡ ስለነበር የጦሩን ኦርኬስትራ እስከ ድምፃውያኑና መድረክ አስተዋዋቂው በበዓሉ ላይ እንዲገኙ ማድረግ አስቸጋሪ አልነበረም። በሙሉጌታ ገድሌ ደግሞ አንዳንዶቻችን የቀድሞ ተማሪዎች፣ ሌሎች ደግሞ እዚያው ይማሩ ስለነበር በበዓሉ ላይ ተገኝተን ችሎታችንን ማሳየታችን ጥሩ አጋጣሚ ነበር። ባባ ባራንከን የተዘጋጀው ድራማ የትምህርት ቤቱን አጠቃላይ ገጽታ የሚያሳይ ሆኖ ትምህርት ቤቱ በእንግዶች ሲጎበኝ አንድ ተማሪ በእንግዶች ፊት በሚያደርገው ንግግር የሚጠቃለል ነበር። የድራማውን መግቢያ በአማርኛ ያነበብኩትና የተማሪውን የማጠቃለያ ንግግር ያደረኩት እኔ ነበርኩ። ከዚህ በተጨማሪ እኔና በቀለ ኃይለ ሥላሴ የደረስነው የትምህርት ቤቱ መዝሙር የድራማው ማሳረጊያ ሆኖ ቀረበ። በምድር ጦር ኦርኬስትራ በኩል አዛዣቸውን አጅበው ከገጣሚው ሲራክ ታደሰና ሙዚቃን አቀናባሪው ለማደምሰው ጋር በየሳምንቱ ይመላለሱ ከነበሩት ሙዚቀኞች በተጨማሪ የኦርኬስትራው ታዋቂ ድምፃውያን ታምራት ሞላ፣ ሀብታሙ ሽፈራው፣ ጸዳለ ገብረ ማርያም ወዘተ መሳተፋቸው ትዝ ይለኛል። የመድረክ አስተዋዋቂው አማሃ ተወዳጅም ከጣፋጭ ቀልዶቹና ባለግርማ ድምፁ ጋር አብሯቸው ነበር። አባ ባራንከን የድራማው አካል በነበረው የማጠቃለያ ንግግሬ እርሳቸው ካስቀመጧቸው ፍሬ ሐሳቦች በተጨማሪ ከድራማው መንፈስ በማይጻረር መልኩ የኔንም ሐሳብ እንድጨምርበት ስለፈቀዱልኝ ስራ በማግኘት ረገድ ስለሚያጋጣሙ ችግሮች ትኩረት እንዲሰጥ በአጽንኦት ተናግሬ ነበር። የዕለቱ የክብር እንግዳ አቶ አበበ ከበደም የሁኔታውን አሳሳቢነት ተቋማቸው እንደሚገነዘበው ገልጸው ማሳሰቢያዬ አስፈላጊና ተገቢ መሆኑን ተናገሩ። በማሳረጊያውም ያው እንደተለመደው ከአንደኛ እስከ 3ኛ ለወጡ ተማሪዎች ሽልማቶች ተሰጥተው የዓመቱ የትምህርት ፕሮግራም እልባቱን አገኘ።